ላስት ዊክ ያዳሹ ቁመና የሚለውን ነገር ለማየት ሞክረናል። ዝም ብሎ አድሳለሁ ሰራለሁ በሚል ወኔ ብቻ መተጠጉት ስራ እንዳልሆነ መንፈሳዊ ነገር አስቀድሞ ከመንፈሳዊነት የሚጀምር ነገር እንደሆነ እግዚአብሔር አምላክ መንፈሳዊነታችንን መልክ ሳያስይዘው እና ሳያንጸው ሳያስታጥቀው ሳያበቃው የትኛውም የኔ የሚለው መንፈሳዊ ስራ አሳልፎ እንደማይሰጥ ካንዳንድ ቁመናዎች ተነስተን ለማየት ሞክረናል። ስለዚህ ታድሶን በመናስበት ጊዜ እግዚአብሔር አስቀድሞ ለዚህ ጉዳይ ትኩረት ያለባቸው ማደስን የሚናፍቁ ብቻ ሳይሆን ለዛ ታድሶ ራሳቸውን የለቀቁ ሰዎችንም እግዚአብሔር እንደሚያዘጋጅ በትውልዱ መካከል አንዳንድ ድካሞችን በትኩረት የሚመለከቱ አይን ያላቸው ሰዎችን እግዚአብሔር እንደሚሰጥ አይተናል። ትልቁ አደጋ እነዚህን ሰዎች ማጣት ነው። ትልቁ አደጋ መድከማችን መፍረሳችን ብቻ ሳይሆን የሚያንጹንን እንደገና ወደ ነበርንበት ቁንጅና ለመመለስ መንገድ ዘግተው የሚሞግቱን እነሱን ሰዎች ካጣን መፍረሳችን ቋሚ ይሆናል ማለት ነው። ለዚህ ነው ነህምያ ፈራርሳለች ሲባል አብሮ አልፈረሰም። አንዳንዴ እንዲህ አይነት ሰዎች ፍርስራሽ መካከል አብረው አይፈርሱም። የሆነ ህንጻ ይታያቸዋል፣ አነሳዋለሁ ይላሉ። ክብር ለጌታ ይሁን። ይለወጣል፣ ይሰራል የሚል ወኔ ያለባቸው ልጅነት ይዟቸው አይደለም እንደዛ የሚሉት። ይሄ የሚጠጋቸው መንፈስ እንደዛ ያደርጋል። ክብር ለጌታ ይሁን። አሜን አሜን። ክብር ለጌታ ይሁን። ለዚህ መንፈሳዊ ዓለም ላይ መንፈስ ቅዱስን የመስማትና በሱ የመደገፍን የሚተካከል እና የሚተካ ምንም ነገር እንደሌለ ሁሉ ጊዜ ማሰብ መቻል አለብን። ክብር ለኢየሱስ ይሁን። አሜን። ምክንያቱም ከፍርሃት ያወጣል። ትልቅ ችግር አካባቢ በድፍረት እንድትቆሙ ያደርጋችኋል። እግዚአብሔር የኔ የሚለውን ነገር በልባችሁ እንድታደምጡ ያደርጋችኋል። መጀመሪያ ቁመናውን ነው የሚሰጠን፣ መልኩን ነው የሚሰጠን፣ ጸጋውን አቅሙን ነው የሚሰጠን። ለዚህ ነው ክርስቶስ ኢየሱስ ዓለምን የሚያድን ትልቅ ሚሽን አለው። እሱ ሚሽን 12 ሰዎች ላይ ጥለውት ሲሄድ እርግጠኛ ነበር። አንደኛ ምን እንዳወራቸው ያውቃል። ቀጥሎ ደግሞ ከማን ጋር እንደሚሰሩት ያውቅ ነበርና በቃ እርግጠኛ ነበር። አንድ ፓራቦል አለ። ክርስቶስ ለ33 ዓመት ከመንግስተ ሰማይ እዚህ ስለመጣ ትንሽ እዛ አካባቢ ጭር ብሎ ነበር ይባላል እና በታላቅ ናፍቆት ነበሩ ለ33 ተኩል ዓመታት መላእክቶችና ይናፍቃቸው ነበርና ድንገት ጥሩምባ ተነፋ። መሲሁ ተመለሰ የሚል ነገር ተሰማና ሁሉም ስራ አቋርጦ መጥቶ ከበበው። መሲሁ ሰላም መጣ፣ እንዴት ነው የሄድክበት ጉዳይ ተሳካ? አዎ ተሳካ። ዓለም ዳነ ሲሉት አልዳንም። 12 ሰው ድኗል እና እንዴት አድርገ መጣ ሲባል ለነሱ ትቼው መጣው አለና አስቡ። አደገኛ ነው። እነዛ የተተወላቸው ሰዎች ቢተኙ እዚህ እውነት ላይ ቢያንቀላፉ አያችሁ ይዘውት የሚተኙት ትልቅ ነገር ነውና ይሄ ያዳስ ቁመና እንደምናስበው አይደለም። እንዲህ ነሸጥ እንዲላችሁ አይደለም። እነዛን 7 ቁመናዎች ነገርኳችሁ የምር ያስፈልጉናል። ክብር ለእግዚአብሔር ይሁን። ይሄ ማለት ራሳቸው ቀድሞ ያልታነጹ ሰዎች በፍጹም ለማነጽ የሚተርፍ ልብም ትጋትም ወኔም አይኖራቸውም። ቋንቋውን ለምደውት ተላምደውት ደጋግመውት ሊያወሩት ይችላሉ እንጂ ወደሚያወሩት የሚጠጋ ልብ አይኖራቸውም። እና እነዚህ 7 ነገሮች ባለፈው አይቻቸዋለሁ። ከዛ በፊትም ስለደጋገምኳቸው አሁን በእኛ 3ኛ መድከም እናንተን ማሰልቸት ነው የሚሆነው። ከዛ ልወጣ እንዴት ሰራው ነህምያ የሚለውን ነገር ስትመለከቱ በ52 ቀን ሰራው ነው የሚለው። እኔ በጣም ከተደነቅኩበት በጣም ምንድነው በመጽሐፍ ቅዱሳችን ተሰሩ ከተባሉት በጣም ምገረመው እግዚአብሔር ነይ እያለ ሰማይ ምድር የጠራበት ስራው ይደንቀኛል። ቀጥሎ ከተማ አጥሮ በ52 ቀን ደግሞ የጨረሰበትና አርፍ ያለበት የነህምያ ስራ ደግሞ በጣም ነው የሚደንቀኝ። እንዴት ተቻለ? ገብታችኋል? እንግዲህ በሰርታችሁ የምታውቁ ሰው ታውቁታላችሁ ስንት ዓመት እንደሚፈጅባችሁና በጣም አስቸጋሪ ነው። ረኪችንም ተሰርቶ አያልቅም። በ52 ቀን በቃ ቁጭ ያደረገው በዛን ዘመን ቴክኖሎጂ፣ በዛን ዘመን አፈራረስ፣ በዛን ዘመን ትግል ደሞ ቀስ ብላችሁ ምሰሩ ስራ አይደለም። ስራውን የሚጣሉ ሰዎች አሉ። ለመፍረሳችን ምክንያት የሆኑ መልሶ መሰራታችንን በፍጹም የማይፈቅዱ መንፈሳዊ ጥቃቶች የነበሩበት ዘመን ውስጥ ነው ሰው እየሰራው። በአንድ እጁ እየሰራ በአንድ እጁ የተዋጋ ነው የሰራውና በ52 ቀን ጨረስ ነው ብሎ ሲናገር እንዴት ሰራው የሚለውን ነገር የሰዓቷ ማማጠጫ ላይ እቺን ሐሳብ ስላወራዋት ከሷ እንደጀምር ቢሻላል ብዬ ስላሰብኩ ነው። እና መጽሐፉ የሚመክረን ነገር ምንድነው? ትልቅ ስራ በትንሽ ታይም ኢንተርቫል ውስጥ እንዴት ነው ቶሎ ወደ ውበቱ የሚመለሰው የሚለውን ነገር ስንመለከት 52 ቀን ተሰራ ማለት ስራው ቀላል ስለሆነ አይደለም። 52 ቀን የሰራው 52 ቀን የፈጀው ትልቁ ስራ እንዴት በ52 ቀን ተከናወነ ብለን ስንጠይቅ መጽሐፍ ቅዱስ ሁሉ በራሱ አንፃር ይገነባ ነበር የሚለው ነው መልሱ ብሎ ይነግረናል። ክብር ለጌታ ይሁን። እስቲ በራሴ አንፃር ገነባለሁ በሉ። ምን ያልኳችሁ ነው? ለሚታይ ትልቅ መፍረስ እያንዳንዱ ሰው ያዋጣው ነገር አለ። እያንዳንዳችን ያዋጣናትን ስናነሳ በቃ ትልቁ ፍርስራሽ ስናዋጣው እንደተለቀው ሁሉ መልሰን ስናነሳው ደግሞ መልክ ይለቃል፣ ስፍራውን ይለቃል። ስለዚህ ለአንዳንድ መንፈሳዊ መዛነፎች እከሌ ነው እያልን ለውድቀቱም የሆነ ሰዎች ምክንያት እንፈልግ ከሆነ ለመነሳቱም ደግሞ እንትና እስኪያስተካክል እንዲስኪያደርግ ብለን ለተወሰኑ አካላት ምንተው ከሆነ በምንም አይነት ታምር 52 ቀን አይደለም 52 ዓመትም በምንም ታምር ወደ ቀደመ ውበታችን ሊመልሰን አይችልም።
ስለዚህ ነህምያ ያደረገው ነገር ምንድነው? እያንዳንዱ ሰው መጀመሪያ ይሄ ከሰባቱ ቁመናዎች መካከል ማጋባት የሚለውን ነገር ነግሬያችኋለሁ። በተነኩበት ልክ መንካት፣ ባዩት ልክ ሰዎች እንዲያው ማድረግ፣ በተቃጠሉበት ልክ ብዙዎችን ማቃጠል የሚባለው ነገር የሚጠቅመው ለዚህ ነው። በተነካችሁበት ልክ ብዙዎች ከተነኩላችሁ ሁሉም አለሁበት ይላል። አሜን ነው። ሁሉም ቀኝ እጁን ያዋጣላቸዋል። ከዛ በኋላ ሁሉም የራሱን ድካም ያነሳዋል። በቃ የቸርች ትልቁ ድካም ሁሉ ያዋጣው ነው። ስለዚህ ሁሉም የራሱን ካነሳ ቸርቿ ቆንጆ ትሆናለች። አሜን አሜን። ባለፈው ነግሬያቸዋለሁ። ከትንሹን ጀምር ብያለሁ። ለምሳሌ ማርፈድ የሚባለውን ነገር ጉባኤው እኮ ቶሎ አይመጣ ምናምን እያልክ አንተም ተጨምረህ አርፋጅ አትሁን። አንተና ቤተሰብን፣ ሚስትን፣ ባለሽን ይዘሽ በጊዜ የራስሽን ማርፈድ ምጪው። ሁሉም የራሱን ሲመታው የቸርቹ ይመታል። ከተጠባበቃችሁ ግን አይሆንም። ስለዚህ ታድሶ ማለት በአጭር ጊዜ ወደ መጣንበት መልክ መመለስ ካስፈለገ እያንዳንዱ እኔ ጋር ያለው በእኔ የተሰራው እኔ ጋር ያለው እኔ ዓለም ላይ ሊስተካከል የሚገባው ነገር ምንድነው ብሎ የራሱን አንጻር ማየት ፍቱን ሶሉሽኑ ነው። ክብር ለጌታ ይሁን። አሜን አሜን። ሁለተኛ ደግሞ ትብብር ነበረው። በዛ በ52 ቀን ሁሉም የራሱን ብቻ አይደለም የሰራው። ማለት የሚከፋፈል የሚፎካከር ማንነት አልነበራቸውም። ይሄ ምንድነው? የኢያሱ ትውልድ የሙሴ ትውልድ እያሉ እንደሸነሸኑን አይደለም። ይሄ የጎረምሳና የሽማግሌ እያላችሁ ወንጌልን በእድሜና በጾታ አትበታትኑት። አሜን ነው። አሜን አትሉም? በጣም ማን እንዳስገባብን አላውቅም። በቃ ኢሴማ የሚባለው ነገር የሆነ ጌታን ተቀብሎ ቸርች የገባ ይመስለኛል። እና እንከፋፍለዋለን። በቃ የትውልድ ክፍተት ምናምን አትከፋፍቱ። ትውልድ የሚባል ነገር ለጀነሬሽን በቃ ለሰው የተሰጠ ትምህርት ነው ወንጌል። አሜን ነው። አንዳንድ ሃይማኖት እንኳን እኮ ሳይከፋፈሉ እኮ ተናበው ነው የሚሄዱት። ለምን እኛ ቤት መቦታትን ምናምን ማድረግ ወንዴ ሴቴ ስንጫወት በጣም ግራ ይገባኛል። ወንጌል ሴቴም ወንዴም አይደለም፣ በቃ ህይወት ነው። ይገባኛል። የኖረ እውነት በአንድ ጎረምሳ ቄስ ሰባኪ ባንዴ ይወድቃል ብዬ ባላስብም ነው የድርሻ የለምታው ብዬ ነው ይሄን ማውራውና። ግን ወጣቶች ከአባቶች እንዲለዩአችሁ አትፍቀዱላቸው። አሜን ነው። አባቶች አይገባቸውምና ወጣቱ አይታመንም የሚባል ነገር ገብቷቸዋል። ሽማግሌ ወደ ታች በጥርጣሬ ታች ያለው ደግሞ አባቶችን ባልገባቸው ስሜት እንድንተያይ አድርገው አንድ ቤት ውስጥ አንድ እናንሆን አድርገው ያርገዋል። ብሪ ሰርተዋል። የሆነ ድልድይ አፍርሰዋል። እንደዛ ማሰብ የለባችሁ። የሙሴ ትውልድ የኢያሱ ትውልድ ጥያቄ ጠይቄያለሁ። እስቲ የትኛው የኢያሱ ትውልድ ነው የሙሴን ዘመን ሲያናነቅ የምታዩት? እስከ መድኃኒዓለም መምጣት ድረስ ሙሴ 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 እያለ ሲበጣጠሱ አልመጡም። በመጽሐፍ ቅዱስ የነበሩ አባቶች አንዱ አንዱን እያፈረሰ እየናቃለም የመጣው እያከበረ እያጠበቀን የመጣው። ክብር ለጌታ ይሁን። ብትንና ክፍልፍል የሚያደርግ መንፈስ የተበተነ ይሁን፣ የተመታ ይሁን። ምንድን ነው የሚባለው? ይወጋ ነው። ጌታ ይባረክ። አሜን ናቸው። አትፍቀዱ። ወደ ኋላ ታሪክ የሌለው መነሻ የሌለው ሰሞኑን ብቅል ያለ እንጉዳይ አይነት ነገር እንዲሰማ አታድርገው። መንፈሳዊ ነገር ይሄ መጽሐፍ እኔ ስለያዝኩት ከኔ አልጀመረም። ለሺህ ዘመናት አባቶች ከፍተውታል። አሜን ነው። ለሺህ ዘመናት ትውልድ እያረቀ የመጣ ትልቅ እውነት ነው። እድል ደርሶን ነው እኛም ከሱ ጀርባ የቆም ነው። ባለቤት አለው። አሜን ናቸው ወይ? እየከበረ የመጣ ነው። ምንፈታተንበት ኢየሩሳሌም ሲባል ወንዱም ሴቱም ሽማግሌም ወጣቱም በኩል ካልተነካበት አይሁዳዊ ባይሆን ነው። ጤናማ አይሁዳዊ ዘር ያለው የያህዌ ማንነትና ፐርፐዝ ያስተዋለ ማንኛውም ተገርዞ ወደዚህ መንግስት የፈለሰ ትውልድ ሁሉ በኢየሩሳሌም ጉዳይ አይከፋፈልም፣ በእድሜ አይከፋፈልም፣ በዘመን አይከፋፈልም። ሁሉ ያብራል። ክብር ለጌታ ይሁን። ለዚህ ነው አባት ከልጅ ጋር ሰራ ይላል ነህምያ። አቶ ከለ የሚባሉት ከልጆቻቸው ጋር በራሳቸው ቤት አንጻር ያለውን ገነቡት። አልተበታተኑም። እዚህ ስራ ላይ ሲያያዙ ነው የምትመለከቱት። አለቆችም ከሚያሰሯቸው ሰዎች ጋር፣ ካህናቱም አብረዋቸው ከሚያገለግሉት ጋር ምን አድርገዋል? ያለ ምክንያት አይደለም። ስማቸውን፣ ፖዚሽናቸውን እንደገና ደግሞ እንዴት አድርገው አብረው እንደሰሩ መጽሐፉ የነገረን ያለ ምክንያት አይደለም። እነዚህ ሰዎች ቢከፋፈሉና የሆነ ኮምፒቲሽን ውስጥ ቢገቡ ይሄ ስራ በ52 ቀን አያልቅም ነበር። ስለዚህ ሁለተኛው ማበር፣ መያያዝ፣ አንዱን እውነት ሁሉም የኔ እንዲለው እድል መስጠት የሚባለው ነገር በ52 ቀን ትልቅ ችግር በትንሽ ትጋት ለቆ እንዲወጣ አስችሏል። ክብር ለጌታ ይሁን። አሜን። ቀና በሉና በራሴ አንጻር ያለውን ገነባለሁ በሉ። በቃ በራሳችሁ አንጻር ያለውን ያቋረጣችሁት የግል ጸሎት ጀምሩት። በራሳችሁ አንግል ያለውን ያቋረጣችሁት አገልግሎት ካለ በቃ ጀስት ይቅርታ ጠይቃችሁ ተመለሱ። በራሳችሁ አንግል ያለውን ቸርች የሰጣችሁን ኃላፊነት ለመስራት ምን አድርገው ራሳችሁን አንቀሳቅሱ። የሆነ ትልቅ የሆነ ምናምን ውሃ በወንፊት አምጡ አይደለም ክርስትና። ሁሉ በጸጋ የሚሰራ ነው። ክብር ለጌታ ይሁን። አሜን ነው። እዚህ ቤት ውስጥ ምንም ይሁን ድርሻችሁ አይላካም። ስራው ትልቅ ነው። ነህምያ ራሱ ታላቅ ስራ ይዣለው ወርድ ዘንድ አልችልም ነው ያለውና ምንም ይሁን የለቱ ሰባኪም ሆን የለቱ ወንበር አስተካካይም ሆን ስራው ትልቅ ነው።
ስለዚህ እያንዳንዱ በዚህ ኪንግደም ውስጥ ያለውን የሥራ አይነት ትልቅ ነው ብሎ መጀመሪያ በዋጋ ሊረዳው ይገባል። አተልቆ ሊረዳው ይገባል። ያሳነስከው ልብን ያልሞላ የትኛውም ጥሪ አንተን አያገኝም፣ ትኩረትን አያገኝም፣ ትጋትን አያገኝም። በምንም ታምር ጊዜንም ዕውቀትንም ገንዘብንም አትሰጠውም። ምክንያቱም ቀድሞ ላነሰ ጉዳይ ዋጋ ልትከፍል አትችልም። ስለዚህ ትልቅ ስራ እሰራለሁ፣ በራሴ አንጻር ምን አደርጋለሁ? እገነባለሁ። ክብር ለጌታ ይሁን። አባት ከልጅ፣ ወንድም ከወንድም፣ ካህናት አለቆች ከካህናት እኩል ምን ያደርገው ነበር? በትጋት ይህን ስራ ሰርተውት ነበር። ክብር ለጌታ ይሁን። እንግዲህ መጽሐፉ ምዕራፍ 6 ላይ ይጨርሳል። በቃ ፍርስራሹንም መነሳቱንም መጠንቀቁም እልልታውንም በቃ ፊኒሺንጉን እዛ ጋር ይጨርሳል። 13 ምዕራፍ ነውና 7 ምዕራፎች ምንድነው የሰራው? ዛሬ የምንማረው እሱን ነው። ድልን ማስቀጠል ወይም ቅጥሩ እንዳይወድቅ መልሰን በበቀደሙ አይነት ችግር እንዳንቸገር። አንዳንድ ጊዜ መነቃቃት ማደስ የሚባለው ነገር በጣም የምንቸኮለው እስክናድሰው ድረስ ነው። የወደቀውን እስክናነሳው ድረስ ብቻ ነው። በቃ ልክ ሲነሳ አጨብጭበን ዘለን በቃ አዛጋ እንቆማለን። ኖ በቀደም የገፈተረን አሁን ያነሳነውን መልሶ ገፍትሮ እንዳይጥለው በተመሳሳይ ችግር እንዳንቸገር፣ በተመሳሳይ ስንፍና ውስጥ እንዳንገኝ፣ ችግር ስንደጋግም እንዳንገኝ ማለት ነው። አንዳንድ ሰዎች ከችግር ነፃ አይወጡም፣ ግን ይቀያይራሉ። እንደ ሕፃን ልጅ ቢላዋ ስቀማው ማንኪያውን ይዛል፣ ማንኪያውን ስቀማው የሆነ ነገር ይዛል። እንደዛ ማለት ችግር መቀያየር በራሱ ነፍሳችሁ ከተላመደች በጣም ዋጋ ታስከፍላችኋለች። ስለዚህ ነህምያ አንስቶ ብቻ ጨርሻለሁ ብሎ ወደ ቢዝነሱ አልተመለሰም። እንደውም 13 ዓመት የፈጀበት ይሄኛው ጉዳይ ይመስለኛል። መልሰው እንዳይወድቁ፣ መልሰው ወደ ነበሩበት መፍረስ እንዳያረጉ፣ እንዳይጠጉ የሰራቸውን ስራዎች ነው ከዚህ በኋላ የምንመለከተው። አቁሜዋለሁ፣ አስተካክያለሁ የምትሉት መንፈሳዊነታችሁ የማይጠቃ አይደለም። ለዳግም መድገም፣ ለዳግም መገፍተር፣ ለዳግም መያዝ፣ ለዳግም መገደብ የማይፈለግ አይደለም። ምክንያቱም ጌታ እስኪመጣ ድረስ የተሰጣችሁ ህይወት ጠላት አለው። ያው አንዳንድ ጊዜ ሰይጣንን በጣም ማተለቅም በጣም ማሳነስም ዋጋ ያስከፍለናል። ይሄን ማሰብ መቻል አለባችሁ በህይወታችሁ ላይ። ስለዚህ የምትጠብቁት የምትጠነቀቁለት ህይወት ነው። ለማንሳትም ለማስቀጠልም ትኩረት ይጠይቃል። ክብር ለጌታ ይሁን። አሜን። ድልን ማስቀጠል ማለት ይችላልላችሁ። ቅጥሩ እንዳይወድቅ በቅጥሩ ውስጥ የሚኖሩ የመኖር ጥበብና የገነባ ነው መልሶ እንዳይፈርስ መንፈሳዊነትን የመገንባት ኃላፊነት ወይም ደግሞ በንዑስ ርዕስ ይሄን ማየት ትችላላችሁ። በቅጥሩ ውስጥ በተሰራ ማንነት ውስጥ እንግዲህ ኦልሞስት የመጨረሻው ፊኒሺንግ በኢየሩሳሌም ታሪክ ውስጥ ቅጥሩ ነው ብያችኋለሁ። 3 ሰዎችን አይተናል። እዝራን አይተናል። ዘሩባቤልን አይተናል። እዝራን አይተናል። ነህምያን አይተናል። ዘሩባቤል መቅደሱን የሰራው፣ እዝራ ደግሞ በመቅደሱ የሚያመልኩት ሰዎች በሕግ እውቀት የነቁ እምነት የሚሉት የገባቸው እንዲሆኑ የእግዚአብሔርን ቃል ሁሉ እያስተማረ ያዘጋጃቸው ነበረ። ኢናዲሽን ደግሞ ነህምያ ቅጥሩን የሰራው። እንግዲህ አንደኛው መቅደስ ሰርቷል፣ አንደኛው ራሱ የቀዳሹን ማህበረሰብ ሰርቶታል። ማለት ምንድነው እንግዲህ ቸርችን ሰርቷል፣ አማኝን ሰርቷል። ቅጥሩ ደግሞ ቅጥር የሰራው ነህምያ ነው። ቅጥር ማለት ገደብ፣ ልክ፣ ድንበር እኔ የምትለው ሳውንድ ዶክትሪን ነው ብለን ጠምዝዘን አስጨንቀን ወደዚህ ትርጓሜ አምጥተነዋል። ክብር ለጌታ ይሁን። ከዚህ መለስ ይሄ ነኝ እምነቴ ይሄ ነው የሆንከውን ስታክ ካልሆንኮ ታመልጣለህ። ክብር ለጌታ ይሁን። ካልሆነስ አዳራሹም አምሮ የተነቃቃ ምንም ይዘህ ቅጥር ካላበጀህለት ያፏጨ ሁሉ አባል ያደርገዋል። አባሎቻችሁ የቃለ ሕይወት ብቻ አይደሉም። ሞባይላቸው ላይ 7 ፓስተር አላቸው። የሰኞ ቤት አላቸው፣ የማክሰኞ ቤት ልክ እንደ ድሮ ጠላ ቤት ማለት ነው። ሁሉ ቦታ ይሄዳሉና እንደዛ እንዳይሆን ቅጥር ያስፈልጋቸዋል። አሜን ነው። ነኝ ምንድናት ቃለ ሕይወት ልታቋት ይገባል። ሳውንድ ዶክትሪኗ ምንድነው? ብቅ ያለ ቸርች አይደለችም። ያሰመረችው አላት። ገብቷቸዋል። አክብራ ያስቀጠለችው ንቃ ደግሞ ያወጣችው ነገር አለ። እሱን ማወቅ ያስፈልጋል። ያነወቁት አስምሩ። በዛ ቅጥሩ መኖር የሚከብዳችሁ ከሆነ አትበጥብጡ፣ ለካችሁ ውጡ ብለዋል ከላይ። አሜን ነው። ንገርልኝ ስላሉኝ ነው። ክብር ለጌታ ይሁን። አንዳንዱ የቸርቹ የወንበሩ አባል ነው እንጂ የቪዥኑ አባል ለመሆን ፈቃደኛ አይደለም። በቃ ቁጭ ብሎ አስተያየት ነው የሚሰጥበት። እንደዛ መሆን የለበትም። እና እነዚህ 3 ቦታዎች ዛሬም በአዲስ ኪዳን ያልተፋቱን ጉዳዮች ናቸው። መቅደሱን የመስራት ገብቷቸዋል። ቸርች የሚባለውን ነገር ራሱን ማወቅ፣ ቀጥሎ ደግሞ እንደ ጤናማ ብልት የእያንዳንዱ አማኞች መንፈሳዊ እውቀትን ሙሉ ማድረግ፣ ከዛ በኋላ እምነቴ የሚሉትን የነሱ ከማይመስለው የሚለዩበትን ሳውንድ የሆነውን ቅጥር ማበጀት። እንዲህ ከሆነ አገር ሰላም ይሆናል። አሜን አላችሁልኝ። ልቀጥል። አበዛው ስነ ስርዓት ኤልያስ። እሺ ክብር ለኢየሱስ ይሁን። እንዳይወድቅ ስንሰራ መጀመሪያ ማወቅ ያለብን ምን ነበር የጣለው የሚለውን ማወቅ አለብን። ምን ነበር ያደከመን ትናንትና? ምን ወስነን ምን አካሄድ ውስጥ ጀምረን ነው ያ ችግር ያገኘን? እሱን ካላወቃችሁት በምንም ታምር ይሄ ቀድሞ የገፈተራችሁን እጅ ካለያችሁት ብትነሱም ደግሞ ይገፈተራችኋል።
ስለዚህ የኢየሩሳሌም ቅጥር የፈረሰው የግድቡ የአገልግሎት ዘመን አልፎና አርጅቶ አይደለም። መጀመሪያ ማወቅ ያለባችሁ ኢየሩሳሌም ፈረሰች ሲባል ቅጥሩ አገልግሎት ጨርሶ በቃ ከስንት ዓመት እኮ ነው በቃ ቶሎ ሳይታደስ ቀርቶ ነው። አንዳንድ እንደ ሀገራችን አስፋልት ማለት ነው በቃ ይገነባል። እንደውም አሁን እንደውም ጥሩ ነው፣ ክብር ለጌታ ይሁን። አንዳንድ ቦታ እኮ ዜናው ራሱ ከእንትን እስከ እንትን ያለው አስፋልት በተመረቀበት ዓመት ታደሰ የሚል ዜና ልሰማ ትችላል። እየገነባ ሲሄድ እየፈረሰ ይከተለዋል ማለት ነው። እና እየፈረሰ የሚከተላችሁን ስራ አትስሩት። ዞር ስትሉ ቆሞ የማታዩት ነገር ከሆነ ለምን እድሜ ታባክናላችሁ? ስለዚህ አነሳ ለመባል አንዳንድ ቦታ ላይ ቸርች ሳይሆን ፕሮግራም ትሆናለች። በሳምንት ያደመቀችው 2-3 ፕሮግራም አለ። ለሱ ነው የምትጨነቀው። በቃ ባጀቱም ለሱ ነው። ማንን እንጥራው፣ እንዴት እናርገው? ፕሮግራም አታርጓት። ሰው ተወልዶ የሚያድግባት ትልቅ ተቋም ናት። ይሄ ማወቅ አለባችሁ። ስለዚህ በቃ የመጡት ሰዎች እያጣናቸው ምን ሄድ ሁሌ መመን የሚቀይሩ ቸርቾች አውቃለሁ። በጠሩኝ ቁጥር ይለዋወጣል ሰው። ሁሌ ሙሉ ናቸው። የሚሸወዱት ሁሌ ሙሉ ስለሆነ ነው እንጂ እስቲ ከ6 ወር በፊት የነበራችሁ ብትሉ እጅ አታወጡም። የሆነ ቦታ ደግሞ ሄዷል። አያት እየፈረሰ የሚከተለን መሆን የለበትምና ለዚህ ደግሞ እንደዚህ ሜንላይን ቸርቾች ሞዴል ሆነው ለዚህ ሀገር መገለጥና መታየት ያለባቸው ይመስለኛል። አሜን አሜን ነው። እና ቅጥሩ የወደቀው አርጅቶ አይደለም የሚለውን ማየት አለብን። አርጅቶ ካለን የወደቀው ምንድነው ታዲያ የጣለው የሚለውን ነገር መመልከት አለብን። ቀላል ነው መልሱ። ከአምላካቸው ጋር የነበራቸው ህብረት መበላሸቱና በአምላካቸው ሕግ ለመኖር ፈቃደኛ ባለመሆናቸው የፈጠረባቸው ጠንቅ ነው። ምክንያቱም ራሱ ከተማውንም የከተሙት በዝጌር ታግዘው ነው። እንደ ዋሪየር ስለሆኑ በቃ መጓጋት፣ መለጠጥ፣ ማሳደድ ምናምን ስለቻሉ አይደለም። 31 ነገስታት ርስት ጥለውላቸው ሄዱት። ስለበዙ አይደለም። ሲዋጉ ሲሰለጥኑ የከረሙ አይደሉም። ጭቃ ሲያቦኩ ሙልጭ ያሉ ባሮች ናቸው። ቀስ ለጥጠው አያውቁም። ግን ዝጌር አብሮ ተደመረ እና 31 ነገስታት ርስት ለቀቁላቸው። አሳደዳቸው። ጠላትን አውጥቶ ከፊትም ይብሎ ይልሃል አጥፋው ይላል። የማጥፋቱን ሚናን የተጫወቱት እንጂ የማስወጣቱን ሚና የተጫወተው ማን ነው? እግዚአብሔር ነው። እንደዚህ ነው የገቡት። ስለዚህ ወንዳታ ምናምን የሚሉት ምንም ታሪክ የላቸውም። ኢየሩሳሌምን ሲከትሟት ታግዘው ነው። ክብር ለጌታ ይሁን። ምን እያልኩ ነው? ያማረ የቆነጀ ነገር በመንፈሳዊ ዓለም ከተገኘ ተጣጥረህ የመጣ አይደለም፣ ታግዘህ የመጣ ነው። አያችሁ፣ ከውድቀት ለመነሳት ከምንምነት ወደ አንቱነት ለመምጣት እግዚአብሔር በህይወት ላይ ድርሻ ነበረው። እሱን መዘንጋት አደጋለሁ። የእስራኤል ትልቁ የድሏ ሚስጥር የመሰራቷ ሚስጥር ከመለኮት ጋር አብራ መስራት መኖሯ ነው። ግን ያንን መለኮታዊ የሆነውን ማንነት በእግዚአብሔር እስከ ማግኘት ድረስ ብቻ የተጠቀመችበት። አንዳንድ ጊዜ መለኮት የችግር ቀናችን ብቻ ተፈላጊ ይሆናል በህይወታችን ላይ። እባክህ ብርሃን ይብራልኝ፣ ያለውበትን ነገር ታውቃለህ፣ እባክህ እርዳኝ፣ እቺን ብቻ አሳልፈኝ ምናምን የምንለው ያው አባት አይደለ በቃ የሆነ ያሳልፈናል። ሲያሳልፈን ማለፋችንን ካጣራን በኋላ ልክ ሊሸኛችሁ እንደመጣ ሰው አመሰግናለሁ በቃ ተመለስ ብለን ድራሻችን ነው የሚጠፋው። ያኔ ያለ ዝጌር ያገኘናል። የትኛ የበቀድሙ እንደዛ እንዳይሆን ጌታ ይርዳን። እስራኤል በድል ከኖረችና በዙሪያ ካሉ ጠላቶቿ መካከል በአሸናፊነት ከታወቀች ብቸኛ ምክንያት በኃይሏ በብርታቷ ሳይሆን በአምላኳ ክንድ መታገዟ እንደነበር መርሳት የለባችሁም። ስለዚህ ይሄ ክንድ በጣም ያስፈልገናል። አስተውላችኋል? ከግብጽ ያወጣቸው ያው መውጣት፣ መዳን፣ መትረፍ የሚባሉ ነገሮች የማወቃችሁም የማስተዋላችሁም ምላሽ አይደለም። በቃ የጸጋው ስራ ነው። ክብር ለጌታ ይሁን። እንዲያው በጸጋው ነው የጸደቅነው። አሜን አይደል? የሆነ ጸጋ ፕላስ የሚባል ነገር እኮ የለንም። ፕላስ የለውም። በቃ እንዴ ጣጣውን የጨረሰ ህይወት ነው በመስቀል በኩል የተለቀቀልን። መስቀል እስቲ ጸባያቸውን እያየው እንደ ሁኔታው ተብሎ የተሸራረፈ የተሰጠ ህይወት የለንም። በታላቅ ድምጾ ህይወቱን የሰጠን። የመቅደስ ትልቁ ትርፉ የሆነ ሰው ስቃይ ብቻ አይደለም፣ ህይወት መለቀቁ ነው። መስቀል ላይ የተያዘ ህይወት አለ፣ የተለቀቀ ህይወት አለ። ክብር ለጌታ ይሁን። ያ ህይወት በእምነት ነው የመጣው ማለት እንዲያው በጸጋው ነው የጸደቅ ነው። ክብር ለጌታ ይሁን። ነገር ግን በጸጋ ከግብጽ ወጥተዋል ብሎ እግዚአብሔር አምላክ በጸጋ ታግዞ የወጣ ማንነትን ዝም ብሎ አልነዳውም። አያችሁ፣ መልኩን እያስጠጋ እያሳየው ከአማልክቶች ሁሉ በተለየ እግዚአብሔራዊ ዕውቀት እንዲታወቃቸው በስራዎቹ እየረዳቸው እየተዋጋላቸው በደንብ አሳወቃቸው። አምላኬ ብለው የሚሉት እንዲኖራቸው ምን አደረገ? በህሊናቸው ላይ ራሱን ሞላው። ከዛ ሙሴን ወደ ተራራ እየጠራ ደግሞ ምን ይሰጠዋል? የሚያኗኑረን ህግ ደግሞ እንካ ይሄን ንገራቸው እያለ የህግ መጽሐፍ ይሰጠው ነበር። አሁን እስራኤል ከግብጽ ወጥቶ ከነዓን እስኪገባ ድረስ ብዙ ነገር ነው የተሰራው። ለምሳሌ ግብጽ ባሪያ ነው፣ ሲገባ ልጅ ነው። አሜን ነው። ግብጽ ሲወጣ በዋቃ ምናምን አዝሮ ነው የወጣው። ከነዓን ሲገባ ግን ታቦት አዝሮ ነው የገባው። ታቦት የመሃል ሽልማቱ ነው።
እግዚአብሔራዊ ዕውቀት የመሃል ሽልማቱ ነው። የሕጉ መጽሐፍ የመሃል ሽልማቱ ነው። ክብር ለጌታ ይሁን። አሜን ነው። ዝም ብሎ መንዛዛት አለ 40 ዓመት በጣም ጥንቅቅ አድርገው ሕግን የተማሩበትም እድልም ነው። ክብር ለኢየሱስ ይሁን። ሕግ የተቀበሉት፣ ታቦት የተቀበሉት፣ የመቅደሱን ዲዛይን ያወቁት፣ ኢቭን ካህን የተቀበሉት፣ ሊቀ ካህን የተቀበሉት እያንዳንዱን ነገር አውቀው ነው እዚህ ርስቱ የገቡት። ያለ ዕውቀት አይቀጠልም እዚህ ከተማ ላይ። ስለዚህ በርስታችሁ ስም ያስቀጥላችሁ የሰጠዋችሁ ሕግ ውስጥ እስካላችሁ ድረስ ነው። እንዴ ላሰዳችሁ አንድ ቀን እዝጌር የሆነ ማስታወቂያ ተናገረ በሙሴ በኩል በሜዳ ላይ መንገድ ላይ ሁሌ አብሯቸው ይውላል፣ የት እንደሚያድር አይታወቅም። አሜን በሉ። እና እያንዳንዱ አባወራ የራሱ የማደሪያ ድንኳን አለው። በመሃላቸው የሌለው ማን ነው? እዝጌሩ ግን ድንኳን የለውም። እና አብረው ይውላሉ፣ ግን አብረው ስለማደራቸው እርግጠኛ አይደሉምና እግዚአብሔር ለሙሴ ምን አለው? አብሬ እንደዋልኩኝ አብሬያችሁ ባድር ምን ይመስላችኋል አለ። ተገኝቶ ነው አሉ። ሲውል ያገኙትን ጥቅም ያውቁታል። አዳር ከጨመረማ በቃ አሉ። ከዛስ እንዳድር የምትፈልጉ ከሆነ የማደሪያ ድንኳን ምን አድርጉልኝ ስጡኝ አለ። ከዛ አንተ ሰው ተሰልፎ ኧረ በቃ መባ ኧረ በቃ አስራት እስኪባል ይሄን ታሪክ ይድገምልን ጌታ። ይሁን ተለምኖ ተጎትጉቶ ታሪክ ይለወጣል ተብሎ ባይለወጥም ስጥ። አሜን ናቸው። ይሄ ዕቁብ አይደለም የምትገቡት ከእዝጌር ጋር ገብታችኋል። የመንግስቱ ብልጫ ሲኖራችሁ ለዛ ኪንግደም የምትሰስቱት ነገር የለም። ሙሴ በቃ ከበቂ በላይ ነው ብሎ አያችሁ እስኪያስቆማቸው ድረስ እኔ ናፍቃለሁ እንዲህ በቃ የምትል ቸርች እግዚአብሔር ይስጠን። ምን ነው አሜናት። ክብር ለጌታ ይሁን። እና ተሰራለት እግዚአብሔር። ይሄ መገናኛ ድንኳኑ ተሰርቶ ካለቀ በኋላ በቃ ሪቫን ተደርጎለት በመድኃኒዓለም ቤት አልቋል መረቀ ግባ ሲባል መቀስ ሲሰጡት እሱ ደግሞ መቀስ ተቀብሎ መጽሐፍ ሰጣቸው። ምንድነው ሲል ይሄ እናንተ የሰራችሁ ድንኳን ውስጥ እኔ ገብቼ እምኖረው እናንተ በዚህ ሕግ ውስጥ እስከኖራችሁ ድረስ ነው። ከሕጉ ስትወጡ አትጠራጠሩ። ከየት ወጣለሁ? ከድንኳናችሁ ወጣለሁ፣ ከሥርዓታችሁ ወጣለሁ፣ ከአንቀጻችሁ ወጣለሁ፣ ከመታደሪያ ደንባችሁ ወጣለሁ። ቁልጭ ቅልብጭ ያለች ነገር አንቀጽ ስላስቀመጥክ ሕይወት ይሆናል ማለት አይደለም። መንፈሳዊ ሕግ ያስፈልጋል። በሴሌዮን እንደዛ ነው። ከሕጉ ሲወጡ ታቦቱን ትቶ ሁሉ ነገር ትቶ ውልቅ ብሎ ወጣ እዝጌር። ምንድነው? የመዘምራን ልብስ አለ፣ መዝሙሩ አለ፣ ተዘማሪው ጎደለ። ስብከቱ አለ፣ ልብ አይነካም፣ ማጎደለ። እንደዛ አጋጥሟችሁ አያውቅም? ዝም ብሎ ሰውየው ብቻ ተወራይቶባችሁ ፕሮግራም አልቆ አያውቅም? እዚህ ስላልኖረ ጌታ ይባረክ። አንዳንዴ ባዶ ይሆንባችኋል። ምንድነው? ስብከቱ አለ፣ መዝሙሩ አለ፣ ተዘማሪው የለም፣ ተሰባኪ የለም። እንደዛ አረጋት፣ ጉድ አረጋት እስራኤልን። ትቶላት ወጣ። አዋታ የገነባችውን ህንጻ ትቶላት ወጣ። ለምንድነው ሲባል ከሕግ ይወጣችኋል። ተው ልወጣ ነው እየወጣችሁ ነው እያለ ነው ያለው። ከሕጉ ሲወጡ ነው ከተማ ለቆላቸው ሄደው በሱን የገነቡበትን ክንድ ሲንቁትና ሲለቁት የሚያፈርሳቸው ክንድ ተራውን ያዘ፣ ድምጥማጡ አጠፋቸው። ስለዚህ ህንጻው አርጅቶ አይደለም ድንጋዩ የወደቀው፣ አስቀድሞ ከህንጻው በፊት ያረጀው የህዝቡ መንፈሳዊ ቁመና ነው። ስለዚህ የሰራነው እንዳይወድቅ ካስፈለገ መንፈሳዊ ማንነታችን ላይ እለት እለት ምን ያስፈልገናል? ክትትል ያስፈልገናል። ፑልፒታችን፣ መዝሙሮቻችን ትውልድ የሚያንጹ መሆን አለባቸው፣ መገምገም አለባቸው። አንዳንድ ኢንተርቴይንመንት ይመስላሉ፣ ሊያዝናኑን ነው አንዳንድ ፕሮግራሞች የሚሰጡት ወይስ ደግሞ ሊያንጹን ነው በሚለው ብርሃን መፈተሽ አለባቸው። ቲያትር ቤት አይደለችም ቸርች፣ ሰው የሚገነባባት፣ ሰው ለጌታ ተወልዶ ለራሱ ለጌታ የሚያድግባት ሴንተር ናት። አሜን አይባልም እንደዚህ? ክብር ለጌታ ይሁን አላችሁልኝ። ልክ ነኝ አይደል? እሺ አይደለም በትለኝም እኔ ልክ ነኝ አውቃለሁ። ክብር ለጌታ ይሁን። ይሄን በጣም ማወቅ መቻል አለብን። ስለዚህ ከሕጉ ወጡ። ስለዚህ ሕጉ በመለኮት ሕዝቡ በመለኮት ሕግና ፈቃድ ውስጥ በመታዘዝ ለመኖር በፈቀዱበት ዘመን ሁሉ ብርቱና አሸናፊነታቸው እድሜ የነበረው አምላካቸውን መከተል ሲተዉ በሕጉ ለመኖር ሲያምፁ በጠላቶቻቸው ፊት የተመቱ መሆን ጀመሩ። ለዚህ ነው ትመታላችሁ፣ ትፈርሳላችሁ፣ በከኔ ጋር የገነባችሁትን ያለኔ ልታስቀጥሉት አትችሉም። ይሄንን ስህተት በመስራታቸው ነው። የነህምያን ጸሎት አስታውሱት። ምዕራፍ 1 አባቶቻችን በድለውሃል ይለዋል። ስለዚህ አሳልፈህ ለጠላቶቻችን ሰጣቸው። አንተን መተው ዋጋ ያስከፍላል። ጓደኛ መተው ምናልባት በሌላ ሊቀየር ይችላል። ምናልባትም እንደው በእኔ ባላምንበትም በጣም ካልተገፋችሁ በስተቀር ቸርችን አንዳንዴ መተው የለባችሁ፣ መቀመጥ አለባችሁ። ህብረትን፣ አገልግሎትን ምናልባት ደግሞ ተገፍታችሁ ከሄዳችሁ ምናልባት ያንን የሚያካክስ ነገር ልታገኙ ትችሉ ይሆናል። እግዚአብሔርን ትታችሁ ግን እሱን በመተው የተፈጠረውን ክፍተት የሚሞላላችሁ ሌላ እዝጌር የለም፣ ማንም የለም። በህይወታችሁ ትልቁ ነገር ይሄ ነው። ከቃል ጎለን፣ ከጸሎት ጎለን፣ ከትጋት ጎለን ያንን ጉለት የሚሞላልን ሌላ መሙያ በፍጹም የለም።
ስለዚህ ጥንቃቄ የሚያስፈልገን ፓርት እሱ ነው። እስራኤል ከተሸነፈች አንዳንዴ ጠላቷ ጎብዞ አይደለም በአምላኳ ሕግ ውስጥ እሷ ሰንፋ ነው። ስለዚህ የእስራኤል ድል የት ይጀምራል ካላችሁ ጦር ሜዳው ላይ አይደለም ከመለኮት ጋር ባላት መግባባት ነው። መሸነፏ የት ነው የሚፈጠረው ካላችሁ ጦር ሜዳ ላይ አይደለም ሪዛልቱን የምታውቀው። ውድቀቷም ድሏም የሚጀምረው እዝጌር ጋር መንፈሳዊነታችሁ ላይ ነው ድላችሁም ውድቀታችሁ የሚጀምረው። ስለዚህ መጀመሪያ ይሄ ወደ ውስጥ የመጣው የጀመረው መፍረሳችን ፍሬ አፍርቶ በተገለጠ ዓለማችን ላይ ከመብቀልና አብቦ ከመታየቱ በፊት ውስጣችን ሁሌ መፈተሽ በጣም ያስፈልጋል። መንፈሳዊነታችን ላይ በጣም የመጀመሪያው የተነካንበት ያ ጤናማ አነካክ ዛሬም ስለመኖሩ ሁሉ ጊዜ መፈተሽ መቻል አለብን። እንዴ አንዳንዴ ሰው በቆየ ቁጥር እየባሰ እየጋለ መሄድ ሲገባው እየበረደ አመድ እየሆነ ከሄደ ቆም ማለት አለበት። አሜን ነው። አንዳንዴ በቃ መቀጣጠል ምናምን የአዳዲስ ጴንጤ እስኪመስል ድረስ ማለት እንደውም ይሄ ቆየት ያሉት አዲስ እኛም እንዲያረገን ነበር ይሏቸዋል አሉ እና ይሄ እኮ ህመም ነው ያረገ ነበር አሁን እስትቷል። ያ በጣም ከባድ ነው። ይሄ መተው ማለት እየተዘመረ አለመነካት እየተሰበከ አለመነካት የዝም ብሎ ጠንቃቃ ገብታችኋል የሆነ የቦታው አለቃ ፊት ይዘው ቸርች መቀመጥ በጣም አደጋለሁ። ሲምፕል ሆኖ ተነኩ። አሜን ነው። ህዋንተች ናት ቤተክርስቲያን ህዋንተች ናት አይደለ? በቃ ህይወትን ነው ሼር የምናደርገውና ቃሊን ካን መንፈሲን ካን ዕውቀት ይግባን ክብር ለጌታ ይሁን። የሆነ ይታወቅ ሲነካካን እንደ ልጅ ግር ሲያረገን የሆነ ነገር ይታወቀን እንጂ አሜን ነው። ዝም ብለን ተቀምጠን ብትን ከማለት እግዚአብሔር ይጠብቀን። እንደዛ መሆን የለበትም። በቃ ሲምፕል የሚነካ ማንነት እግዚአብሔር ይስጠን። በዳዊት እኔ የምቀናበት ፓርቱ እሱ ነው። ቀብረር ቢል እኮ የሚያንቀባረር ቦታ ነው ያለው ሰውየው እና ብዙ እንግዳ ተቀብሎ ያውቃል። አንድ ቀን ግን ትልቅ እንግዳ መጣበት። ታቦት የሚባል ወደ ንጉስ ከተማ ሲገባ ለቀቀ። ንግስናው ረሳ፣ ምናምን ረሳ። በቃ ቅጥ የሌለው ራሱን ሪትም ጠብቆ የዘለላ አይመስለኝም። በዋልዝም በሬገም እሱ እንደ ጭቅጭካ ነው የሚዘሉ። ከዛ አዩትና ማናት ሚልኮል ባይዘወይ ሚልኮል ማን አካላችሁ የማ ልጅ ናት የሳውል ልጅ ናትና አያችሁ የንጉስ ፕሮቶኮል ታውቃለች። አባቷ በደንብ አሳይቷታል። ሰውም ላይ እዝጌርም ላይ እንዴት ቀብረር እንደሚባል አሳይቷት ነው የሞተው። ተንቀባሯል። ማልዳ እኮ አህያ ፈላጊ ነው ሰውየው። ተዋግቶ አይደለም ማታ ንጉስ የሆነው እዝጌር አገዞት ነው እንጂ አህያ ፈላጊ ጠዋት ማታ ነገሰ። እንተ እዝጌር ካላገዘ እንዴት ይመጣል? እና ልክ ዙፋን ላይ ሲወጣ ተዋግቶ ያመጣው ይመስል ቅብርር አላ ያወጣው እዝጌር ላይ ሲንቀባረር ለቀቀው። እዚህ ከሚለቅ ከዛ ባያነሳ ይሻላል። እውነቴን አቶ እንትና ምናምን ተብለ ወጣ ሚዲያው ቆ ምናምን ወጣ ሌባውላ ከመባል ቁልቁል ከመገፍተር እግዚአብሔር ይጠብቀን። እኔ እንደዚህ ጌታ ጣጣ አይነት አይጨርስልኝ ነው ምናምን ነው እዛው በጓዳ ማንንም ሳያቀኝ አገብቷል። ራሴ ሞድቄ እንደገና ትልቅ ሃይማኖት አንገት አስደፍቼ እንዳይሆን እባክህ ጠብቀኝ፣ ራራልኝ። ለስንፍና መንገዴ ራራ ነው አለው። እግዚአብሔር ይጠብቀን። ክብር ለጌታ ይሁን። እና ታቅ ነበር ያባቷን ታሪክና ባሏን ስታየው እንደ አባቷ አልመሰላላት። እንዴት አይንቀባረርም ታቦት እየመጣለች። ከዛ በነገር ወጋው ጋር አረጋችሁ። አንተም ብሎ የእስራኤል ንጉስ ትሽ ድሮ ምረኛ ምን ታቅና አባቴ ቢሆን ያሳይ ነበር እንዴት ቀብረር እንደሚባል ስትለው አንተ ትጋላ የኔ ታለ ኦነሽን ነው እረኛ ነበርኳል። እረኛን አንስቶ ንጉስ ያረገማ ይመስልሻል? የንጉስ ልጅ ዳረ እውነቴን እምላችሁ እረኛ አድጎ ነክሶ የንጉስ ልጅ አገባ የሚባለው ልጆኜ በአባባ ተስፋዬ ተረተረት ብቻ ነው የሰማሁት። ሪያሊቲውን ደግሞ ከዳዊት ነው ያየሁት። አንድ ነው ያለው በታሪኩ እሱም ዳዊት ነው። ይህንን ጋፕ የፈጠረው ማን ነው? እግዚአብሔር ነው። ስለዚህ የአባትሽን ወንበር አንቺንም ራስሽን አይ ነው ባለም ንጉስም አድርጎ እዚህ ያበጣይ ማን ነው? ይሄ አሁን አንቺ የምትዩ እንዴት እሱ ላይ ይንቀበረራል? እንዴት እሱ ላይ ለጠጣ አስተያየት እንዴት ታበዛለህ? እንዴት ቻልክበት? ለቀበሌ ስብሰባ እጅ ለማውጣት የምትፈራ ሰውዬ ለቸርች ስብሰባ እንዲና እንዲ ካደረገ እየጀመርከው ነው። ጥቂቶች የበራላቸው ባይ ቻንስ የሚገኝ በጸጋ የሚገኝ ደህንነት እየቀለለብህ ነው ማለት። በጣም ጥንቃቄ ያስፈልገዋል። አሁን ምንድነው እንደምንም ቸርች ግባ እንጂ ብለው ቀጣዩ ምዕራፍ የሚያዝረከርኩን ትምህርቶች አሉበት ዘመን ውስጥ ነው ያለነው። አንዳንዴ ሰሃቅ ይመጣል። የብሉይ ኪዳኑ እግዚአብሔር የአዲስ ኪዳኑ ሲሉ አረባካችሁ መጽሐፉ ሁለት እግዚአብሔሮች አላስተዋወቀኝ። የብሉይ ኪዳኑ ቆጣ የሚል የአዲስ ኪዳኑ ፈገግ የሚል አረጋው እንዲገባኝ ይሞክራሉ። ኖ አንዱ እግዚአብሔር ወደ ፍጥረቱ ራሱን የገለጠበት መንገድን ነው ኪዳኖች ያሳዩኝ። ቀድሞ በጥላ መጣ፣ በአዲስ ኪዳን በአካል መጣ። በብሉይ ኪዳን ኃጢአት ላይ የሚቆጣ በአዲስ ኪዳን ኢትስ ኦኬ የሚል አይደለም። ሁለቱም ጋር ይቆጣል። አሜን ናቸው። የአዲሱ ኪዳን ብልጫው ምንድነው? በጸጋ ድነሃል ነው። አሜን ነው።
አንዳንድ ሰባኪዎች በጸጋ አንተን ብቻ ሳይሆን ኃጢአትንም ያድኑታል። በጸጋ ይዳንከው አንተ እንጂ ኃጢአት አብሮ አልዳነም። አሜን ናችሁ ወይ? እንደዛ ማሰብ አለባችሁ። ስለዚህ ሲደክምህ ጥቅስ አትፈልግለት። አም ታየርድ ደከመኝ እባክህ ምን አድርገኝ እርዳኝ። ይረዳል እኮ በቃ መንፈስ ቅዱስ ጉብዝናችሁን ሊያስቀጥል ድካማችሁን ሊያግዝ አለ። እስከ መቼ ካላችሁ ኢየሱስ ክርስቶስ ዳግም እስኪመጣ ድረስ አለ። ክብር ለሱ ይሁን። እና የእስራኤል ትልቁ ድሏም ሽንፈቷም መንፈሳዊ ጤንነቷ ጋር የሚላካ ነው። እንግዲህ ጉልበቷ አይደለም የድሏ ምንጭ አምላኳ ነው በሚለው ከተግባባን ከእርሱ ጋር ስትሆን ሁሉን ታሸንፋለች፣ እርሱን ስትተው በሁሉ ትሸነፋለች። ከእሱ ጋር ስትሆን ሁሉን ነው የምታሸንፍ። ጠላቷ ቀጠለ በዛ ወፈረ ጉዳዩ አይደለም። ሰራዊት ቢሰፈርብኝ ልቤ አይፈራም ይላል ዳዊት። ቢሰፈርብኝ አለ ቢሰፈርብኝ ያመጡ እንዲህ ቢሰፍሩብኝ ገብታችሁ ብርጌድ ጦር ያመጡ መካናይዝ ይለቁብኝ ደርምሻው ነው የሚሄደው። ምን ነው አንተ ከኔ ጋር ነህና ክፉን አልፈራውም። የድሉ ሚስጥር ምርጥ ታንክ ይዣለሁ አይደለም፣ አንተ ከማን ጋር ነህ? ከኔ ጋር ነህ ነው። ከኔ ጋር ነህ። ይሄ በጣም ወሳኝ ነገር ነው ወዳጆቼ። የመለኮት ህብረት የእድሜ ልክ ጉልበታችን ነው። እስቲ በሉት የመለኮት ህብረት የእድሜ ልክ ጉልበታችን ነው። ስለዚህ ትልቁ ነገር ከመለኮት መገኘት ጋር ከመለኮት ደስታ ጋር አብረን ስለመቀጠላችን ማሰብ ያለብን። ከታድሶ በኋላ ትልቁ ጥንቃቄ የታድሶ ነፋስ የሚያመጣውን መነቃቃት ስለማስቀጠል ነው ማሰብ ያለብን። ያ በጣም ወሳኙ ፓርት ነው። በመለኮት ታግዘን ባገኘነው ድልና ከፍታ መኖር የምንችለው ከመለኮት ጋር ስለሆነ አንዳንድ ከፍታዎቻችሁ ለመለኮት እንዲያቀሰቅሷችሁ አትፍቀዱላቸው። አንዳንዶች ለምሳሌ ስራ ባጡ ቀን የሆነ ነገር ባጡ ቀን በቃ ቸርች በጊዜ ነው የሚመጡት፣ እዚሁ ነው በቃ ሲዘምሩ ግቢ ውስጥ ነው የሚውሉት ምናምን። ልክ ስራ ሲያገኙ ድራሻቸው ይጠፋል። ምን ነው ቢዚ ነኝ ይላል። እና እኔ ጠረጥራለሁ ያን ስራ የሰጣቸው ማን ነው ብዬ። አንድ ነገር እርግጠኛ ነኝ፣ ያን ስራ የሰጣቸው ጌታ አይደለም። ጌታ ከሱ የሚያጠፋን ስራ ስለማይሰጥ እየሰጠ ከራሱ ድራሽ የሚያጠፋን ነገር አይሰጥም። ያከርስ ነው። የትኛውም ብልጽግናችሁ መለኮት ላይ ቀብራራ ካደረጋችሁ ጸልዩ፣ ነፃ አውጡት። ራሱ ቢዝነሳችሁ ጮሆ እንዲለቀው አሜን ነው። እጅ ጫኑበት። አሜን ናችሁ። በፍጹም ከዛ አንስቶ እዚያ ከደረሰኝ ማን ነው? እግዚአብሔር ነው። የትኛውም የህይወቴ ከፍታ የትኛውም የተገለጠ ዓለም ስኬቴ ለመንፈሳዊ ዓለም ድክመቴ ምክንያት እንዲሆን አልፈቅድለትም ብላችሁ ጠንቃቃ ሁኑ። ከዳዊት ኳሊቲ ማደንቆሱ ነው። እረኛም ሆኖ ስማው ሲዘምር ነግሶም ስማው ሲዘምር ግጥሙ እግዚአብሔር ነው። ትንሽም ቦታ ትልቅም ቦታ መለኮት ትኩረቱ ነው፣ ታርጌቱ ነው። የትኛውም ህይወት ከፍታ ለመለኮት ለጸሎት ለአገልግሎት ለቤተክርስቲያን እንዲያቀዘቅዛችሁ አትፍቀዱ። አሜን በሉ። ክብር ለእግዚአብሔር ይሁን። በህይወት የትኛውም ከፍታ ላይ የሚቀጣጠል ሰው ሁኑ። አሜን ነው። ለቸርች አስቸጋሪ ሰዎች አትሁኑ። ሲምፕል ሰዎች ሁኑ። በቃ ሲምፕል ሰዎች ሁኑ። እምነቴ ነው በሉ። ዋጋ ስጡት። ሁሉም ሁለተኛ አድርጉት። ከክራይስት በታች እንዲሆን ተጫኑት። ክብር ለእግዚአብሔር ይሁን። እና ይሄ በመለኮት አገኘሁት የምትሉት ነገር እስክታገኙ የረዳችሁ መለኮት ከሆነ ባገኛችሁት ከፍታ የሚያስቀጥላችሁ ማን ነው? መለኮት ነው። የእግዚአብሔር አብሮነት ከታች ወደ ላይ እስክንወጣ አይደለም፣ በከፍታው ምን እንድንቀጥል ነው። ብዙ ሰዎች የሚሸወዱት ለመውጣት ይይዙታል፣ ከወጡ በኋላ ይለቁታል፣ ይለቃቸዋል። እሱ ያለ ዝጌር ያገኛቸዋል ሰይጣን። ስለዚህ በቃ ዝም ብሎ ህይወትን ያስመስሉታል እንጂ ፋቅ አድርጋችሁ ያቸው ደስታ የላቸውም፣ እንቅልፍ የላቸውም፣ ጤና የላቸውም፣ ግን ለብሰዋል። አይታይም፣ አይነግሯችሁም። ሃሌሉያ ምናምን ማን ኦፍ ጋድ ምናምን የሆነ የለመድናቸው ቃላቶች አሉ። እዛው ስንደበቃለን። ያ በጣም ከባድ ነው። ጌታ ይርዳን። ወደ መለኮት ከፍታ ለመድረስም ሆነ በከፍታው ላይ ለመቀጠል አሜን ነው እግዚአብሔር ያስፈልገናል። በመለኮት ወደ ከፍታ ለመድረስም ሆነ በከፍታው ለመቀጠል እግዚአብሔር ያስፈልገናል። በእርሱ ያገኘነውን ያለ እርሱ ማስቀጠል አንችልም። በሉት በእርሱ ያገኘኸውን ያለ እርሱ ማስቀጠል አትችልም። ክብር ለጌታ ይሁን። ለዚህ ነው መጽሐፍ ቅዱስ ነህምያ 8:10 ላይ የእግዚአብሔርም ደስታ ምናችሁ ነው? ኃይላችሁ ነው። መደሰቱ የህይወት ቁመናችሁ ላይ ረካሁ ማለቱ ከናንተ ጋር እንደ ህጉ መግባባት መቻሉ ደስታው እሱ ነው። እግዚአብሔር በህይወታችሁ ከተደሰተ ደግሞ ደስታው ዝም ብሎ ፈገግ ማለት አይደለም፣ ኃይላችሁ ነው። ለዚህ በርቱ፣ የእግዚአብሔር ደስታው ምናችሁ ነው? ኃይላችሁ ነው ይላቸዋል። ኃይላችሁ ነው። ለምን? አባቶቻችን አስቀይመውት ነው የወደቁት። ስለዚህ አስደስቱት፣ እንደ ህጉ ኑሩለት። የሆነ ጄነሬሽን ታያቸዋል። ለኢየሩሳሌም ለመፍረስ ምክንያት የሆነ አንድ ጄነሬሽን አለ። አሁን ደግሞ ነህምያ ጋር ለመነሳቷ የሚሆን ጄነሬሽን መጥቷል። ሁሌ በዘመናችሁ ለቤተ ክርስቲያን አንገት የመድፋት የመድከሟ ምክንያት ሳይሆን የመነቃቃቷ ትኩረት የማግኘቷ ትውልድ አካል ያርጋችሁ ጌታ።
በቃ በኔ ዘመን ወንጌል በቃ ይከበራል፣ በኔ ዘመን ቤተክርስቲያን በቃ ታርፋለች፣ አንገት አትደፋም የሚለውን ማቀንቀን ካሁኑ መልመድ ያለብን ይመስለኛል። ክብር ለጌታ ይሁን። አሜን አሜን። በ52 ቀን ውስጥ በአምላኩ ሞገስ ታግዞ በገነባው ቅጥር ውስጥ ተግቶ የሰራው ቀጣይ ስራ ምንድነው ስንል የህዝቡን መንፈሳዊ ህይወት መገንባት የሚባለውን ሰርቷል። ድንጋይ ብቻ አንስቶ አልሄደም። ለስኖ መረቆ ቀለም ቀብቶ በሉቻው እንግዲህ ኑሩ አልሄደም። ቀጣይነት የሰራው የህዝቡን መንፈሳዊ ስራ ነው። የህዝቡ መንፈሳዊ ህይወት በኢየሩሳሌም ወደፊት ህልውና ላይ ከፍተኛ ተጽዕኖ እንዳለው ራሱ መጽሐፉን ስታጠኑ ይገባቸዋል። ምክንያቱም አባቶቻችን እንዲያርገው በደሉ፣ አንተም ተቆጣህባቸው፣ አሳልፈህ ለጠላቶች ሰጣሃቸው። ኦኬ ለምን ወደቁ? ትተውህ አሁን ማረን፣ የቁጣው ዘመን አልቋል። እሺ ምሬያችኋለሁ። ከታነጸ በኋላ ሰውየው ጎበዝ ነው። ቆምን ታደስን ማለት ጨረስን ማለት አይደለም። እንደገና እግዚአብሔርን ለደስታው የሚሆን ህይወት ካላዘጋጀን ድረስ በእግዚአብሔር በተቀጠረ ቅጥር ውስጥ ከደስታው ጋር ለመቀጠል እስካልወሰንን ድረስ ዳግመኛ መፍረስ የሚባል ስደት መበተን የሚባል ነገር አይቀሬ ጉዳይ ስለሆነ ነህምያ ቅጥር አንስተው አልተውም። በቅጥር ውስጥ የሚኖሩትን ሰዎች ህይወት ሲከተል ትመለከታላችሁ። ምክንያቱም የህዝቡ ህይወት የኢየሩሳሌም የእድሜ ርዝመት ስለሆነ የአምላካቸውን ሕግ ሲያፈርሱ በውጤቱ የገነቡት ሁሉ ይፈርስ እንደነበረ ያስተዋለ መሪ ነበር ነህምያ። ስለዚህ የህዝቡን መንፈሳዊነት በመገንባት ስራ ላይ በጣም ትልቅ ኃላፊነትና ትኩረት አድርጓል። እንዳለ መጽሐፍ ውስጥ ተከታተሉት ያንም ይመስል አንዳንድ ሐሳቦች እናገኛለን። አሁን ከዚህ በኋላ ያሉት እነሱን ምን ነበሩ የሚለውን ነገር እንመለከታለን። የመጀመሪያው 8:8 ላይ የምታገኙት እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር የሚለው ነው። ክብር ለጌታ ይሁን። አሜን አትሉ? ምክንያቱም ይሄ ተበትኖ የኖረ ነው። መቅደስም እንደገና ደግሞ ቤተ መንግስትም ተቀምጦ የኖረ ነው። ቅጥርም እንደገናም በርም ተቀምጦ የኖረ ነው። ቅጥር የለውም፣ በር የለውም፣ መቅደስ የለውም፣ ቤተ መንግስት የለውም። ስለዚህ መቅደስ የለውም ማለት ከመቅደሱ ሆኖ የህግን ዕውቀት የነገረ ለአምላኩ ህግ እያበቃው ያመጣው ታሪክ የለውም ይሄ ህዝብ። ስለዚህ ከተበተነበት ነው የመጣው። ስለዚህ ነህምያ ቅጥሩን ከሰራ በኋላ ከእዝራ ጋር አብሮ የሰሩ ስራ ምንድነው? የአምላካቸውን ህግ እንዲያውቁ። ምክንያቱም እዚህ ህግ ላይ የተፈጠረ ስህተት ከሆነ ያችን ታላቅ ከተማ ያወደማት፣ አሁን ይህን ህግ ባለማወቅ ህይወትን ማስቀጠል በተመሳሳይ ችግር ለመቸገር የመፍቀድ ያክል ስለሚመዝን እዝራ የሰራው ትልቅ ስራ ከቅጥሩ መገንባት በኋላ የእግዚአብሔርን ማወቅ ያስተምር ነበር። ስለ እግዚአብሔር ሳይሆን ራሱ እግዚአብሔርን ምን ማድረግ ማወቅ። አምላኬን አቀዋለሁ። ስብከት መልመድ፣ መዝሙርና ግጥሙን መሸምደድ እሱ አይደለም፣ ከዛ ያለፈ ነው። መነካት ያለበት አሜን ነው። እርግጠኛ መሆን ያለበት ከመንፈስ ቅዱስ ጋር ከእግዚአብሔር ህልውና ጋር ሁሉ ጊዜ ልክ ሰው አጠገባችሁ ካለው ሰው በተለየ ሁኔታ መገኘቱ ነፍሳችሁ እስኪሰማት ድረስ እዛ አይነት ልምምድ ውስጥ መግባት በጣም ወሳኝ ነው። የሚነበበውንም ህዝቡ ደግሞ ያስተውሉ ነበር የሚል ነገር ይናገራል። እግዚአብሔርን ስለማወቅ ያነብላቸዋል፣ እነሱም የሚነበበውን ምን ያደርጉ ነበር? ያስተውሉ ነበር። አያችሁ፣ በዛም ዘመን በአሁኑም ዘመን የቤተ ክርስቲያንም ሆነ የኢየሩሳሌም የእስራኤል ታሪክ ከተመታ የመጀመሪያው የሚጠቁበት ሳይት ምንድነው? የህግን ዕውቀት ሲነበብ በማስተዋል መስማት የሚባል ነገር፣ ለተጻፈው እውነት በጣም ሴንሲቲቭ የሆነ ማንነታቸው ሲጠቃባቸው የሚያገኛቸው ውድቀት ነው። ይህንን መርሳት የለብንም። አሁንም ስብከት መውደዳችን ጥሩ ነው። የአሰባበቅ ስልትን መምረጣችን ጥሩ ሆኖ ሳለ ግን በተናጋሪው ያነጋገር ስልትና ልማድ ከመመሰጥ ባለፈ ምን እያወራኝ ነው ያለው? ብዙ መዝሙር መውደድ ጥሩ ሆኖ ሳለ ምንድነው በዜማና በሚጣፍጥ ቅላጼ እየተወራልኝ ያለው? ከዜማም ከጉሮሮም ውበት አምልጦ ግጥሙን የሚፈልግ መንፈስ እግዚአብሔር ይስጣችሁ። ምን እየተወራ ነው ያለው? በቃ በእነዚህ ወደ ኋላ ባሉት 4 ሳምንታት እግዚአብሔር በእሑድ ጠዋት አምልኮ ምን ተናገረኝ? አስተውየዋለሁ ወይ? ምን እያወራኝ ነው ያለው? ሊያባክነኝ መቼም ቸርች አልመሰረተም ክርስቶስ ኢየሱስ። ምንድነው የተሰራ ያለው? ከጓደኞቼ ጋር ሳወራ በተደጋጋሚ መንፈስ ቅዱስ የሚናገረኝ ነገር ምንድነው? ባይብልን ሳነብ ሁሉ ጊዜ ልቤን የሚሞላው ክፍል ምንድነው? ይሄ በጣም ወሳኝ ነው። ይሄ እግዚአብሔር ወደ ማወቅ የሚያመጣችሁ እሱ ነው። ስለዚህ ቤተክርስቲያን በጣም መጠንቀቅ ያለባት ነገር ምንድነው? ከፑልፒቷ ጀርባ ቆማ ስለምታወራው ወይም ደግሞ ስለሚወራው ነገር በጣም ጥንቃቄ ማድረግ መቻል አለባት። ምክንያቱም ዝም ብሎ 40 ደቂቃ 1 ሰዓት ተሰባብቆ መበታተን አርጋችሁ እንዳታስቡት። የምትሰሙት ነገር የሚሰማ ብቻ አይደለም፣ ገብቶም ያረጋችኋል፣ ወይ ያነጻችኋል ወይ ያፈርሳችኋል። ስለዚህ በጣም መጠንቀቅ አለብን። ነፍሳችን ጋር ተከፍተን የምናስገባው ዕውቀት ምን ይመስላል? ነህምያ በቅጥሩ ስለገባለት ማህበረሰብ እግዚአብሔርን ስለማወቅ
ሁሌ ያነብላቸዋል። ህዝቡም ዋጋው ስለገባቸው የሚነበበውን ያስተውሉት ነበር ይላል። ሃሌሉያ። አንዳንድ ሳምንት እየገባ መውጣት የለበትም በህይወታችን። የሆነ አንድ ዕውቀት ይዛችሁ ውጡ ከየሳምንቱ። ከያንዳንዱ ፕሮግራም አንድ ነገር ይዛችሁ ውጡ። አንድ ነገር መጨመር። ክብር ለጌታ ይሁን። በጣም እኔ አንዳንዴ እመክራለሁ፣ መጽሐፍቶችን ውደዷቸው። በቃ ባይብልን አንብቡት። ክብር ለእግዚአብሔር ይሁን። እስቲ ዛሬ አሁን ግቡና ኤፌሶንን ጨርሳችሁ ተኙ። 2 ገጽ ተኩል ነው። ገለጥ አድርጊው። 1 2 ያልቃል ኤፌሶን። ገላትያ 2 ገጽ ተኩል። በጣም ትንሽ መጽሐፎች ናቸው። 4 6 7 8 የሚል ነገር እዛው ተለክፈናል። ስለዚህ የነገታ በጣጥሶ መማርን ነው የለመድነው። እና ይሄ 4 8 9 4 የሚላችሁ ሰውዬ እንዳይጎዳችሁ ከፈለጋችሁ 4 8 የሚለውን አራቱንም ከነ8ቱ መጀመሪያ አንብቡ። አሜን አሜን ነው ወይ? 4 8 ካለ ምዕራፍ 4 ቁጥር 8 ማለት አይደለ? እኔ ደግሞ ማነበው እንደነው ጳውሎስ ከምዕራፍ 1 ጀምሮ እስከ ምዕራፍ 4 ቁጥር 8 ድረስ ምን እያወራ ነበር የመጣው የሚለውን ቀድሜ አንብቤ ስለሆነ የምሰማው ጥቅስ ከዛ ቆነጣጥሮ ከአውዳ ያማታኝ ነው። ይሄ ጳውሎስ ቀለም ነክሮ አንተ የምትለኝ ገል ያመጣኝ አይሆንም። አንድ ጥቅስ ከገላትያ፣ 3 ጥቅስ ከኤፌሶን፣ 4 ጥቅስ ከምናምን ቆነጣጥረን በማይገናኙ ለሆኑ ሰዎች የተጻፈ መጽሐፍ እንዳውዳቸው ስሙት። አሜን ነው ወይ? አሜን። 4 6 ይመታ ተመታ ይሁን። አሜን ባትሉም መተዋለን። ክብር ለጌታ ይሁን። ለመጽናናት ለምናምን ሲሆን ጥሩ ነው፣ ግን ሁሉ ጊዜ በ4 6 አይኖርም። ማጥናት አውዱን ማወቅ በጣም ጥሩ ነው። ክብር ለጌታ ይሁን። በመጽሐፉ ለተገለጠው እውነት ለመታዘዝና የመጽሐፉን እውነት ለመጠበቅ ንቁ ማህበረሰብ መፍጠር የመጀመሪያው ነገር ይሄ ነው። እቺ ኢየሩሳሌም መልሳ እንዳትወር ከተፈለገ በመጽሐፉ ለተገለጠው እውነት የነቃ የተረዳ ያስተዋለ ያንን ዕውቀት ደግሞ ለመጠበቅ የታጠቀ ሰዎች ነው ወይ ያሉኝ የሚለው ነገር ቤተክርስቲያን ሁሌ ሊያሳስባት ይገባል። ሁሉ ጊዜ ሊያሳስባት ይገባል። እምነቴን ተረድተውታል ወይ? መጽሐፉን መጽሐፌ ብለውታል ወይ? ሁሉ ጊዜ ዕውቀትን ለመቅዳት ይገልጡታል ወይ? ክብር አላቸው ከመጽሐፉ ጀርባ ሲቆሙ። ይሄ ነገር በጣም ወሳኝ ነው። ይሄ ልንደርበት ማይገባን ጉዳይ ነው። ኢቭን መንፈስ ቅዱስ ምራኝ ቀባኝ አንደኝ የምትሉት ሁሉ መንፈስ ቅዱስ ከቀባም ካነደደም ከመራም እንደተጻፈው ከዛ ወዲያ አይመራም በፍጹም። መንፈስ ቅዱስ እንዲመራችሁ የምትፈልጉ ከሆነ በቃሉ በኩል ይመራችሁ፣ በተጻፈው በኩል ይመራችሁ። ልክ መርቶ ሲጨርስ ህይወት ግን የምታገኝ የተጻፈው ጋር። ለዚህ ነው የትኛም ህይወታችን ቆመናና አካሄድ ተብሎ ተጽፏል የሚል ማስረጃ ካልተከተለው ስሜት ነው እየመራን ያለው፣ አለዛም ፍጻሜው ገደል ነው የሚሆነውና የመጽሐፉ መንፈስ ያገኘን። እዝራም መጽሐፉን ገለጠ ይላል ምዕራፍ 8 ቁጥር 5 ላይ። እስቲ በሉት መጽሐፉን ገለጠ። የሚገርማችሁ በገለጠውም ጊዜ ህዝብ ሁሉ ቆሙ ይላል። እኔ ይገርመኛል። መጽሐፍ አካባቢ ንቅት የሚል ጄነሬሽን ነው የሚያፈጠረው። መጽሐፍ አካባቢ ንቅት የሚል ክብር ለጌታ ይሁን። አሜን አሜን። አሁን እኛ እኮ ምን ያዝነው ፕሮግራም መርጦ ይመጣ ሰው ነው ያለ። በቃ የት ነው ነሸጥ የሚያረጋችሁ? በቃ ተንጋግታችሁ ተሰልፋችሁ የምትሄዱበት ፕሮግራም በአብዛኛው አይመለከታችሁ። ግን ሁሉንም የሚመለከት አንድ ፕሮግራም አለ፣ መጽሐፉ። ክብር ለጌታ ይሁን። ይበቃ መጽሐፉ ሲባል ንቅት ብድግ ግና ልክ እሱ ሲገልጠው ጉባኤው ብድግ ይላል። ለቀን እኩሌታ ያክል ያነብላቸው፣ አንተ አይደክማቸው፣ ሰዓት አያዩ። ክብር ለጌታ ይሁን። መጽሐፉ አጠገብ ምሳ ይረሳሉ። እንደው ያንን እግዚአብሔር ይድገምልን። የገብታችሁ 20 ደቂቃ እንጸልይ ብለን 2 ሰዓት የጸለይንበት ዘመን ትዝ ይለኛል። መሸንደ ያልንበት ጊዜ አለ። ገብታችኋል? ማንም ለመውጣት በቃ የማይቸኩልበት። አንዳንድ ፕሮግራም በቃ ሰዓት እላፊ ሆኖብን፣ ያው የነበርንበት ቦታ ትንሽ ገጠር አካባቢ ስለነበረ ምስራቅ ላይ በቃ በዛው አድርገን አዳር ያደረግንባቸው ፕሮግራሞች ሁሉ ትዝ ይሉኛል። እና ይሄ በቃ አጠገቡ ምስጥ የሚል መንፈስ፣ ክትት የሚል መንፈስ እግዚአብሔር ያብዛልን። ካልሆነ እንጠቃለን። ይሄ ህይወት አጥቂ ያለው፣ ይሄ ህይወት ጠላት አለው። በጣም ጥንቃቄ ማድረግ የሚፈልግ ህይወት ነው። እንደምናስበው አይደለም ወዳጆች። በጣም ጥንቃቄ እናድርግ። ክብር ለጌታ ይሁን። እስቲ እንደገና ብሉት መጽሐፉን ገለጠ። በገለጠውም ጊዜ ህዝቡ ሁሉ ቆመ። አያችሁ ነው የሚያጎበዝ ነው። ድንጋይ በድንጋይ ላይ ከምሮ ለስኗል ለሚሄደው እዛ ውስጥ ለለው መጽሐፍ የነቃ ትውልድ ፈጠረ። በቃ ባይብል ሲባል ተብሎ ተጽፏል። እኛ ልጆች ሆነን በሆነ ጉዳይ ስንከራከር ይላል አይልም አሳየኝ ነው የምንለው። መተን የምንታረቅበት ቦታ አለ፣ ባይብል ነው። ይሄው አላየሁትም ነበር። ያውኑስ መንፈሴን ግን ስሰማው ይላል። እየጠቀስክለት አይቆምም። ሽፍታ በስቷል። ከተጻፈው የሚሸፍት በኤፌሶን የማይቆም፣ በገላትያ የማይቆም፣ በቆሮንቶስ የማይቆም በምን እናቆመው? ሰውዬ መጽሐፉ ካልያዘን
ድሮኮ በሕግ አምላክ ሲባል ሰው ይቆማል። የዚህ ቤት ሕግ አለ፣ መጽሐፉ ነው። በሕግ አምላክ አሜን ነው። በተጻፈው እንኖር። ይግዛል እኩል ድንግጥ እንበል ምኑ ጋር? መጽሐፉ ጋር። በመጽሐፉ ላይ አይታደግም፣ በመጽሐፉ እናድጋለን እንጂ ይሄ መታወቅ አለበት። መጽሐፉ ነው ያለው ነው። የመጽሐፉ ነው ሲገባኝ አይደለም እውነት የሚሆነው፣ ባይገባኝም እውነት ነው። ማርቲን ሉተር እንደዚህ ይላል፣ መጽሐፍ ቅዱስን አንብቤ በገባኝ ጉዳይ ላይ ለመኖር እንገታገታለሁ ይላል። ያልገባኝ ቦታ ስደርስ ደግሞ ከወንበሬ እነሳለሁ፣ ቆቤን አውልቄ እሳለመዋለሁ አለ። ለምን ሲሉት አልገባኝም ብዬ አልንቃውም። ያ ያልገባኝን ክፍል ከገባኝ እኩል አከብረዋለሁ። ዛሬ አልገባኝም ማለት ነገ አይገባኝም ማለት አይደለምና እና ገዘቹ የበራችልን ብቻ አይደለችም። አሜን ነው። እምነቱ ትልቅ ነው። ክብር ለጌታ ይሁን። እውነት ነው የምላችሁ። አሁን እዚህ እንዲህ ብጥርጥር ያልክ ያወራሁትን ነገር ምናልባት ከአንድ ዓመት በኋላ ይሄንን ታሪክ ሳነብ በሌላ አቅጣጫ ላወራው ይችላል ወይ ጉድ ልል ይችላል። ሁሌ የሚበራ ብርሃን ነው ልላችሁ ፈልጌ ነው። ክብር ለጌታ ይሁን። የአምላኩን ሕግ የማያውቅ የአምላኩን ፈቃድ ማድረግና አምላኩን ማርካት አይችልም። ምክንያቱም መለኮት እርካታውን ያስቀመጠው በሕግ ውስጥ ነው። ፈቃዱን የደበቀ አምላክ አይደለም። ፈቃዱን ደብቆ ለምን አናደርከኝ አይደለም የሚለው። በምን እንደሚደሰት በምን እንደሚያዝን ሕግ ይሰጣል። በደስታው ስትኖር ፊቱ ይበራልሃል። የእግዚአብሔር ደስታ ኃይልህ ይሆናል። አያችሁ ፈቃዱን ነግሯል። አንዳንድ ሰዎች ፈቃዳቸው አይነግሩም፣ ዝም ብለው ያኮርፈዋል። እንዴት አይገባህም? በተለይ ትዳሩ ስለዛ አታስቸግሩ። እሺ በቃ ፈቃዳችሁን ግልጥ አድርጉ። እንዴት አይገባህም? እንዴት ይግባው? እንዴት ይግባት? ቋንቋ የሚባል እኮ የተሰጠን ለዛ ነው። አሜን ናችሁ? ልንነጋገር። እሺ የጋብቻ ፕሮግራም ስላልሆነ ይቅርብኝ። እንደ ፈቃዱ አልፈለግነውምና በመካከላችን ስብራትን አደረገ። ይሄን የተናገረው ዳዊት ነው አይደል? ታቦቱን ከአቢዳራ ቤት ላምጣው አላቸው። ተገኝቶ ነው አሉ። እግዚአብሔር ጌታን የሚያውቅ ንጉሥ አነገሰልን ብለው ደስ አላቸው። ለምን? ሳውል ቅብር ብሎ 40 ዓመት ነግሶ አልፈለገውም ማለት እና ለካ አንዳንድ ሰዎች ለምንድን ነው የማይፈልጉት ጤናማ ትምህርት፣ ጤናማ መንፈስ የሚገባችሁ? ለዚህ ነው። አንድ ማስነካት የማይፈልጉት አመጽ አለባቸው። ያ ውስጣቸው ስላለ አይፈልጉም። ጽድቅ የሚያስተምሩ ሰዎች አይጋብም፣ አያስጠጓቸውም። በዓላማ ነው ይመጣው እና ታቦቱን ጥግን ያዝ ብሏል ማነው ሳውል። ከዛ ምን አለ ዳዊት እንደነገሰ በሳውል ዘመን አልፈለጉትምና እኔ ፈልገዋለሁ አለ። ህዝቡ ደገረመው። ታቦት የሚፈልግ ንጉስ መጣሉ። አዎ እናምጣው ግር ብለው ሄዶ አመጡት። ሲያመጡት ከፍልስጤም ተማርኮ የተመለሰበት ቤት ነው ያለው እና ፍልስጤም ስትልከው ሌዋዊ የሚባል ካህን ስለሌላት ያረገችው የምታከብረውን ጣዖት የምታንቀሳቀሰው በላም ላይ ጋሪ ሰርታ ነው። የክብር ቦታ ነው። ስለዚህ እሷ ጋር ያለው ዕውቀት የክብር ቦታ ስለሆነ ሰማይ ተቀበለው። በቃ አክብረውታል። በእውቀታቸው ልክ መጣ። አልቀሰፈም። በአህያ ሲጫን በሰረገላ ሲጫን እነ ዳዊት የሳቱት ምንድነው? ያንኑ ታቦት ወደ ኢየሩሳሌም በምን አመጣው? ከፍልስጤም በመጣበት በዛው ትራንስፖርቴሽን ሲያመጣው ሰው ሲዘምር በሬዎቹም በበርኛ ይሁን በላምኛ እነሱም አስነኩት መሰለኝ። ተንገዳገደ ታቦት። አንድ የነቢጤ ቅንዳቆን ዘረጋ። የአባቱ ታቦት ምን እንዳይሆንበት እንዳይወድቅበት። ልቡን ተመልከቱ። ድፈታ ቅንነት ነው። ሰማይ ግን ቅንነት አልፎ ገደለው። በእግዚአብሔር ቃል ዕውቀት እንጂ ቤተክርስቲያን በቅንነት በየዋህነት ምናምን አትመር። ውሳቸው ሆዳቸው ቦጅዋጫ ነው አይደል? ምን ያህል እዝጊር ቃል ገብቷቸዋል የሚለው ነገር መፈተሽ መቻል አለበት። ቤቱ ሕግ አለው። አሜን። ሕግ አለው። ይሄ ቅጥር ውስጥ ከገባህ በኋላ ሕግ አለው። ክብር ለእግዚአብሔር ይሁን። ገደለው። ድንግጥ አለ ዳዊትም። ህዝቡ ተበተነ። ምን ነው ሲባል ለካ ሳኦልን ጸባዩን ስለሚያውቅ ነው። ምን ያደረገው? ያላመጣው ህዝብን አበዛ እንላለን ብለን ስናስብ ቀንሶ ይሄዳል እንዴ? ያበዛናል ስንል አባል ይቀንሳል። ሲፈልጉት ይመታል። አረ መልሰው ብለው መለሱ። ዳዊት አልተዋጠለት። ገደለ። ማዳንም ችግር ካለኛ ሰፈር እንጂ ዝጌር ሰፈር አይደለም ማለት። ከዛ ችግሩን ለማወቅ መጽሐፉን አምጡልኛል። መጽሐፉን ሲያገላብጠው ችግሩን አገኘው። ምንድነው ችግሩ? ጠራቸው እንደገና። ምን ነው እናምጣው እንዴ? ልታስጨርሰን ነው? ቁጥር 2 ማን ልታስቀስፍ ነው ሲባል ቀድሞ እንደ ፈቃዱ አልፈለግነውምና ነው ስብራት ያደረገው። ምንድነው ፈቃዱ? በበሬና በመናምን ጭኖ ታቦት ማምጣት ከማን የተማር ነው? ከሕጉ መጽሐፍ አይደለም። ከየት ነው? ከፍልስጤም ነው።
አንዳንዴ ከናይጄሪያ ከምናምን በፊልም ያየኸውን አበጣጥርና አለባበስ ይዘህ አትንጎራደድብን እዚህ ስለሚቀረጽ ነው እነምናገር ክብር ለጌታ ይሁን ሁሉም ኮረጀን አይሆንም አበጣጥር አነጋገር አስተጃጀብ አጨባበጥ ምናምን አይሆንማ ይሄ ፍልስጤም ነው ባበሽኛው ንካው አሜን ነው በኖርንበት በወንዝኛው ነው ሆነ ያለበት እንደዛውስ መግባት የለብንም ጌታ ይጠብቀን አሜን ናችሁ እና ምንድነው ሲባል እዝጌር ታቦትን ተሸከሙ ያለው ራሳቸውን በቀደሱ ካህናት ትከሻ ላይ እንጂ በበሬ ትከሻ ላይ አይደለም በሉ ካህናት ተቀደሱ ዘሉት አለ ሲነካ የቀሰፈው ሲታዘን አለካ በሰላም ገባ ስለዚህ የህግ ዕውቀት በጣም ወሳኝ ነው ክብር ለጌታ ይሁን ሁለተኛዋን ልጀምርላችሁና እለቃችኋለሁ ሁለተኛው ዛ ቅጥር ግቢ ውስጥ ያለው ትልቁ አደጋ ምንድነው በገንዘብ የተገዙ ነቢያትን ችላ ማለት በጣም ከባድ ነው ያንንም አሁንም በየትኛውም ዘመን ካያችሁ ቲሙን ቪዥኑን ራእዩን ለመጠቀም የሚጠጉ ሰዎች አሉ ነህምያ መንጥሮን ያወጣቸው በገንዘብ የተገዙ አንዳንድ ነቢያቶች አሉና እነሱን ችላ ማለት በጣም አያስፈልግም ነህምያ በዚህ በጣም ጎበዝ ነው ምዕራፍ 6 ቁጥር 22 ላይ እግዚአብሔር ልኮት እንዳልነበር በእኔም ላይ ትንቢት እንደተናገረ እነሆ አወቁ ጦቢያና ሰንበላጥም ገዝተውት ነበር ይላል አንድ ነብይ የሰራዊት ጌታ እግዚአብሔር እንዲህ ይልሃል እያለ ገብቷቸዋል ስራ የሚያስተጓጉላል ማለት in the name of God የሰው የሚያወሩ ሰዎች አሉ ምን አይነት ትንቢት ብናገር ገብቷት ትኩረት አገኛለሁ ነገር አገኛለሁ የሚል ሐሳብ የተሞሉ ሰዎች አልተፋቷትም በ6:12 ላይ ይሄንን ነህምያ ያያል ሌላም አለች አንድ ሴትም ነብይ ያለች ብቻ ያጠቁት ነበር ይሄን ኪንግደም ይሄ ታነጸው ነገር ፍጻሜ እንዳያገኝ ቀጥሎ ደግሞ ተስተካክሎ ህዝቡ በዛው ውስጥ እንዳይሄድ በትንቢት ቃል የሚያዛንፉትና የሰውን ልብ የሚያቀዘቅዙት ለእግዚአብሔር ሥራ ነው ለዋናው ጉዳይ ለመቅደሱ ጉዳይ ለእስራኤል አብቦና ቆንጅቶ ከመለኮት ጋር ተግባብቶ በደስታው የመዝለቅ ጉዳይ ላይ ያጠነጠነ ዓላማን ተሞልተው ይከፈላቸው እንጂ ጌታ አለይ ለማለት ምንም ትንማይላቸው ሰዎች እኔ ከቃሉ ጀምሮ በጤናማ ቤተክርስቲያን ውስጥ መንፈስ ቅዱስ መናገር ያቆም በዘመን አለ በያላምንም እዚህ ጋር ቆመ የሚባል ነገር አይደለም ሲሉ ሰማለው ግን በአመተ ምህረት ያስቀምጡንም እዚህ ጋር አይሉንምና ግን አብሮ ተያይዞ የሚመጣው መጠለፍ ደግሞ ምንድነው ሰው ለመደ አሁን ዛሬ እንኳን ዝም ብላችሁ ብታስቡ ወይ በስልክ ወይ በመናምን ወይ በጨዋታ መሃል ማከት ያወራችሁ ጌታ ላይ የሚል ጴንጤ ማለት ነው ታከ ለምሳሌ ቀስፊቅ ያለኝ አይሉም ለምን አላህ ቀስፊቅ ያተገባቸው አንተ መሸድ ያልኩ ስለምል እኔ ቅርብ ነኝ እሳቸው ሩቅ ስለሆኑ ሁሉም መስገርስ አለኝ የቆሎ ጓደኛ ያክል እንኳን ክብር ያጣ ቢኖር ማን ነው የጴንጤ አለኝ ሁሉ አለኝ በቃ ስሜቱንም አለኝ ብሎ ነው የሚያለብስ ነው በቃ በትክክል ካላችሁ አለኝ በሉ ግዴለም ግን በቃ ከጠረጠራችሁ እንዲሁ ሳዩ ጠረጠራለሁ በሉ አንዳንዴ እንዲሰማኛል በሉ እንዴ ሁሉንም ይዘን ነው ጂሰስ ወደ ሰው መታመጡት ሰው ደግሞ እናንተን አይጠረጥርም ለምን የመጣችሁ በማስመ ነው አንድ ጊዜ የሆነ ካፌ ቁጭ ብለን ከጓደኛዬ ጋር ሌሎች ጓደኛሞች ተያይዘው መጡና ያው አየር ላይ እንተዋወቃለን ምናምን ከጨዋታ ተጀመረና አንደኛው በቃ እንዳልገባን አርጎ ማውራት ጀመረና እዛው ማኪያቶ ጋብዘነው ትንቢት ሊመጣ ጀመረና ከዛ ጓደኛዬ ምን አለው የኔ ወንድም ወደ ኢትዮጵያ ስልጣኔ በማን በኩል እንደመጣ ታውቃለህ ቤት በኩል አለው አላቅም ሲለው በድሬዳዋ በኩል ነው ከባቡሩ ጋር ይገባው አይዟችሁ እኔ አቅጣጫዬን ላክብሩ እና እኛ ዘይት ወለደ ሰዎች ሰይጣን ራሱን እናጭበረበረው ነበር አለ አሁን ግን እናንተ ጋር ጅል ይሆን ነው በብልጠት በልጣችሁን አይደለም አለ በማንጠረጥረው በጌታ ስም ስለመጣችሁብን ያታለኛል ብዬ በማልጠረጥረው ጌታ ስም ስለመጣህብኝ ነው ቤቴንም ትዳሬንም ህይወቴንም ገንዘቤንም ቦርሳዬንም የከፈትኩት ደነገጠ እና አቆመ ጌታ ይባረክ እንዲህ ድንግጥ ይበልላችሁ ሳይላኩ የሚወጡ ሰዎች አሉ ወይ ካምፑን ይበጠብጡታል ይከፈላቸው እንጂ ምንም ያደርጋል ይሄ አሁን የመጣብን በሽታ ብቻ አይደለም ያኔም ነበር ቸርች ልትፋታ አትችልም በማስጠንቀቂያ በአዋጅ አታቆማቸውም ህዝብን በማብሰል ብቻ አታቆማቸው መርጦ የሚሰማ ትውልድ እስካልፈጠራችሁ ድረስ አይሆንም
በእናንተ ቤተክርስቲያን ሰሞኑን አዋጅ አለ አይደል? እዚህ ፑልፒት ላይ አይቆምም። አቅማችሁ እስከ ማቆም እንጂ ህዝቡ ዛይዶ እንዳይገለገል ማድረጋችሁ። እኛ ቤት አትምጣ ማለት ብቻ ነው የምትችሉት እንጂ ህዝባችን እነሱ ቤት ላለመሄዱ ምንም ማስረጃ የለም። በፖሊስ አናቆመው። ስለዚህ የሚያዋጣው ምንድነው? ተላክፎ እንዳይመጣ አሜን ነው ማብሰል፣ ለይቶ እንዲመጣ እውነተኛውን ከውሸተኛው እንዲያደርግ የሚለይ ማቹርድ የሆነ ትውልድ ከሰራን እናመልጣለን፣ አንፈርስም። ትናንት እንዳደረጉን አያደርጉንም፣ ግራ እንዳጋቡን ስድባቸው ስድባችን ሆነ አይደል? ሌቦች ሁላ ተባልን እና ያማል አይደል? አንዳንዴ የእውነት ለጽድቅ ለመኖር እንዳቅማችሁ የተንገታገታችሁ ተደርበህ ስትመታ በጣም ከባድ ነው እና ሁለተኛው ነህምያ በጥንቃቄ የሰራው ስራ እሱ ነው። 6:14 ላይ እንደዚህ ይላል፣ ያስፈራሩኝም ዘንድ የወደዱትን ነብይቱን ኖአድያን የቀጠሩትንም ነቢያት አስብ ይላል። ለማስፈራራት እጁን ለማድከም ቀጥረዋል። ስለዚህ አንዱ የቤተ ክርስቲያንም ሆነ የኢየሩሳሌም ውድቀት ከየት ነው የመጣው ካላችሁ ጥቅም ባለበት ቦታ ሁሉ ለሰው ፍላጎት በጌታ ስም ለመናገር የተለቀቀ የፈቀደ የሰነፈ መንፈስ ያላቸው ሰዎች በመካከል መኖራቸው ነው። እነዛ ለይተን ልናውቃቸውና ልንጠነቀቃቸው በተቻለ መጠን ልናዘጋቸው ይገባል። ነህምያ ይሄንን በጣም ዋጋ የከፈለበት ቦታ ነው። በህዝቡ መካከል ስለ ግላዊ ጥቅማቸው የሚያስተምሩ የሚተነብዩ አገልጋዮችን በጥንቃቄ ለይቶ ማስወገድ የቤተ ክርስቲያን የዛም ዘመን የአሁንም ዘመን የወደፊቱም ትውልድ ዘመን ኃላፊነት ነው። ከጥቅማቸው እስካለ ድረስ አይናቸውን የሚያዩ ሰዎች ካሉ ይሄንን ማስወገድ ያስፈልጋል። ነህምያ ይሄንን ሰርቶታል። ሶስተኛው የካህኑና የጦቢያ ወዳጅነት ነው። ምን አልኩኝ? አናድም ከዋላላችሁ ካህኑ ከማጋር ከጦቢያ ጋር ሶስት ተያይዞ ተሳችኋል። ኢየሩሳሌም ተሰራ ሲባል መፍረስ አለባት የሚለው ሰውዬ ተሰርታ ካለቀች በኋላ ደግሞ ከካህኑ ጋር ሶስት ተያይዞ ምንድነው አማኛ ይጫወታ። አንዳንድ ስራው ላይ የሌሉ ሰዎች አሉ። ነገር ያለቀ ሲመስላቸው ጣት የሚያወጣዋሉ እና እንዴት ቻለ ነው? ጦቢያ በምን ታምር ቤተ ክህነት ገባ? 13:4 ላይ ታገኛላችሁ። ካህኑ ኤልያብ ከጦቢያ ጋር ተወዳጅቶ ይላል። ከማጋር ከጦቢያ ጋር እንዴት ተወዳጀ? ሰውየው ብልጥ ነው። የካህኑ ሴት ልጅ አገባት መጣል አማቾ ነው። ከዛ በኋላ ኪንግደሙ የምን ሆነ? ቤቱ መቅደሱ የእግዚአብሔር ቤት ሳይሆን የዘመዳሞች ቤት። የአንድ አካባቢ ሰዎች ከአንድ ወንዝ የጠጡ አንድ ቋንቋ የሚናገሩ የአንድ አቅጣጫ ምርቶች እጅ ላይ የወደቀች ጊዜ ቤተክርስቲያን ከባድ። ጌታ ይርዳን። ወደ ኢየሩሳሌም መጣው። ኤልያሴብም በእግዚአብሔር አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልኩ። ተመልከቱ፣ ሰራው። ንጉሱ ጋር ሄደ። ተመልሶ ሲመጣ የኢየሩሳሌም መገንባት ጠላት የሆነው ጦቢያ በቤተ መቅደስ ግምጃ ቤት ውስጥ አንድ ክፍል አስለስኖ አልጋ አስገብቶ ይኖራል። አስገቡት። የት? ምርጥ ኦፊስ ሰጡት፣ ደና ቦታ። ነህምያ ያደረገው ደስ ይለኛል። የጦቢያንም የቤቱን ዕቃ ሁሉ ከጓዳ ወደ ውጪ ጎትቼ ጣልኩ። እንዲህ አይነት መንፈስ ያላቸው ሰዎች ውስጥ ነው ዝባዝንኬውን ሁሉ አቁም የሚሉ። ይሄ ማንም ምመን የሚያደርገው አይደለም። ኦቶሪቲ ያላቸው ሰዎች፣ ቁጣቸው የሚሰራላቸው፣ ምርቃታቸው የሚሰራላቸው መሪዎች አሉ። እያችሁ ተሸማቀው እንዲመሩን ማድረግ የለብንም። ስንፍናችንን የመቆጣት መብት እንዲሰማቸው መፍቀድ መቻል አለብን። እንዲያመሰግኑ ብቻ ሳይሆን እንዲቆጡንም እንፍቀድ። መታደል ነው ምን ፈራው ሰው ማግኘት። ሁሉን ደፍረን አይሆንማ፣ ሁሉን አሸንፈን አይሆንም። እረፍ ሲባል ያሳደገን ቄስ አለና እረፉ ካለ ምንም ይሁን እናቆማለን። ከዛ በኋላ ነው ቢሮ ሄደን እረፍ ስላልክ ነው ያረፍነው እንጂ አላመንበትም። ያረፍክበትን ጉዳይ አስረዳን። እኛ እኮ እንዲህ ስንለው ስናሰዳው እንዲህ ነው እንዴ? እኔ እኮ አላወኩም ነበር ጀምሩ ይላል። ትክክል ስለሆነ አናመጽም። በቃ እረፍ ብሏል እናርፍና ለምንድን ነው ያው ትቻለው እረፍ ታውሳል ትቻለው ግን አልገባኝም እንትሉ አያችሁ። ወጉ እንዲህ ነው። ክብር ለጌታ ይሁን። ወጉ እንዲህ ነው። መሪው ስለመሩ ህዝቡ ስለታዘዘ አለ የሚለው እንዲህ አይነት ነገሮችን ባህላችን ልናደርጋቸው ይገባል። ክብር ለጌታ ይሁን። አሜን። ኦኬ። እና 13:7 ላይ የምትመለከቱት ሌላኛው
ቅጥሩ እንዳይወድቅ ነህምያ ከሰራባቸው ስራዎች መካከል አንዱ ነው። ሌላኛው ይሄንን በጣም ምዕመናንን ይመለከታል። የሌዋውያን እድል ፈንታችን ለመባል የለበትም። አሁን ጥሩ ነገር አንዳንድ ቤተክርስቲያን የተስተካከለ በጣም በኩል የሚተጉ ሰዎችን እግዚአብሔር ይሰጣታል፣ ትነሳለች። ከዛ በኋላ ለዛ መነሳትና መስተካከል የሚማገዱ ሰዎች፣ እድሜ የሰጡ ሰዎች፣ ዋጋ የሰጡ ሰዎች፣ እውቀት የሰጡ ሰዎች፣ ጊዜያቸውን የሰጡ ሰዎች ችላ ይባላሉ። በነህምያ ዘመን የመጣው ነገር ነው። ቅጥሩ ከቆመ በኋላ ካህናቱ ችላ ተባሉ። ለእግዚአብሔር ሐሳብ ሳይሸማቀቁ በነፃነት ለመቀጠል አቅም እንዳይኖራቸው ተደርገው ተመቱ፣ መራብ ጀመሩ። ለሌዋውያን እድል ፈንታቸው እንዳልተሰጠ የሚያገለግሉትን እያንዳንዱ ወደ እርሻው እንደሄዱ ተመለከትኩ አለ። በጣም ከባድ ነው። ጥሪ ያላቸው ሰዎች መኖር ለጥሪው ስላልቻሉ ጠፍቶ አይደለም፣ እያለ አገልጋይ ሲባል የሙሉ ጊዜ አገልጋይ ሲባል የሚሰስቱ ሰዎች አሉ። ሌላ ቦታ እንደፈለግ ቢበተን ብሩ ምንም አይመስላቸው። ዘመን ለእግዚአብሔር የለቀቁ ሰዎች አካባቢ ላይ በኖሯቸው አገልጋይ አይደለ ይበቃዋል የሚሉ ሰዎች አሉ። ለሳቸው እኮ 4 እጥፍ ቤት አልበቃቸው። እመኑኝ አገልጋይ 38 ጥርስ የለውም። እንደናንተው ስንት ነው ያለው? እንትን ነው ክፍሉ እንዲያናገራል። አሜን። አታስፈራሩኝ። ለአገልጋይ የተባለ ስፔሻል እንትን የለም፣ ሱፐርማርኬት የለም። ለአገልጋይ ብቻ የተባለ ትምህርት ቤት የለም። ያንተ ሚስት የሚያምራትን የሱ ሚስት ያምራታል እንዲበል እና እኔ የኛ ጋር ሳስተምራለሁ አገልጋይ በ20% ሊበልጣችሁ ይገባል ይላሉ። በስንት እንዴት አሉኝ? እግዚአብሔር 1100 ብር ይዞ 12 የእስራኤልን ነገድ ልጆች ዋኖች አሰለፈና ይሁዳ ሲመጣ ቸፕ ያደረገውና 100 ብር ሰጠዋል። ንፍታሌም ይመጣል 100 ብር እየሰጠው 11ዱ ላይ አለቀበት። ሌዊ ሲመጣ እዝጌር ባዶ እጁን ራሱን ሰጠው። ከዛ 11ዱ ቀለጠች። ሌዊ ባዶ ሆነች ሲሉ 11ዳችሁ ሲል ዞር አለ። 10 ስጦታ አለ። የነሱ ስንት ሆነ? 90። ኢየሱስ 110 በስንት ይበልጣል? በ20%። ዲቫይን ካልኩሌሽን ነው። አይዞሽ አክቹአሊ እያልኩ ያለሁት ምንድን ነው? ሰዎች ተዘልለው ለዚህ ኪንግደም መሰማራት አለባቸው። አትሊስት ሌክቸር የሆነውንም ነገር እያልኩ አይደለም ያለሁት። አትሊስት እንደው ይሄ ስለሚኖሩበት ስለሚበሉት ስለሚለብሱት ነገር እናንተ ፊት አዳፋ ነገር መጨነቅ የለባቸው፣ አለዛ ይወድቃል። ምክንያቱም እንዳንተ ቀልጠፍ ቢል እኮ እንጂ እኔ አንዳንድ ጊዜ ግራ ይገባኛል። የሆነ ቀለም እምቢ ያለን ስራ እምቢ ያለን እንመስላችኋል አንዳንድ ሰዎች እንዴ? ተው እንጂ አሜን ነው። እንደዛ አይደለም። የዝም ብሎ እግር ጥሎት የገባው አለ። በዛ መረዳት አታርጓቸው። ዋጋ የከፈሉ ሰዎች አሉ። አሜን ነው። እውቀት ያላቸው ቀለም የገባቸው እንደናንተ ቢከላጠፉ ነግደው ማጠፍ የሚችሉ ሰዎች አሉ። ኖ እኔ ዘመኔን ለማሰጣለሁ ለእግዚአብሔር ሰጣለሁ ያሉ ሰዎች ለተሰጡለት ጉዳይ ያለ መጨነቅ እንዲቀጥሉ የሚተባበር አመለካከት ቅጥሩ እስከሌለ እመኑኝ ይወድቃል። እነሱ ስለት ይወጣሉ። ቤቱ ለማ አለማ ጉዳያቸው ያልሆነ ሰዎች ሲምፕሊ ማይኳ ይደርሳሉ። ሽማግሌዎችን እገላለሁ ሕፃናት ይመሩሻል የሚለው ትንቢት ይፈጸማል። ጉዳያቸው ያልሆነ እዚህ ከተመቸው 1-3 ዓመት ይቀመጣል። ሌላ ደግሞ ጥሩ የሚከፍለው ካገኘ በቅጦቻው ሳይል እዛ ጋር የለም ሙያተኛ ነው። እረኞቹ ሲመቱ ሙያተኞች ወንበሩን ቦታውን እንደሚተኩት ማወቅ አለባችሁ። ነህምያ በጣም የተቆጣውና የመለሰው ካህን ነው። እርሻ ሄደ። ምን ነው ሲል እንዴት እችለዋለሁ ቀልጠፍ ካላልኩኝ በጣም አስቸጋሪ ነው ብሎ ሽል ማለት ጀመረና ተመለከትኩ አለ ነህምያ። በእውነተኛ ጥሪ የሚያገለግሉ እውነተኛ አገልጋዮች ትኩረት ማጣታቸው ዋነኛው ፈተና ነበር። ቅጥሩ ከተነሳ በኋላ ያንን ሰርተዋል። እንደዚህ ልንገራችሁ፣ የእግዚአብሔር የሆኑ ሰዎች ለእግዚአብሔር ሐሳብ ቀሏቸው እንዲኖሩ ማድረግ የሁላችሁ ኃላፊነት ነው። የሁላችሁ ኃላፊነት። ክርስቶስ እንኳን ለመጣለት ፐርፐስ በገንዘባቸው የሚጠጉት ሰዎች ነበሩ። አብረውት የሚያጅቡት ሰዎች ነበሩ። ያስፈልገው ነበር። ስለዚህ ይህንን መርሳት አያስፈልግም። ፓርት ኦፍ ነው። እውነት እንዲቀጥል እውነት ያለባቸው ሰዎች እርሻ መሄድ የለባቸው። ወደ ራሳቸው ቢዝነስ ጥፍ ማለት የለባቸውም። አንዳንዶቹ እንደውም የነህምያ አገልጋዮች ደግ ናቸው። መቅደስ ላይ መኖር ሲያቅታቸው አልበጠበጡም፣ ዘይት አልሸጡም። አሜን። በጌታ ሰላም መቅደሱን ትተው እርሻን ሄዱት። ያሁኑ አይሄድም፣ ይሰራል፣ ይሸጥልሃል ሁሉን ነገር።
ካፍላ ነው የምትጨብጠው። ገብታችኋል? በኮሮና ጊዜ ይሄን ነግሬያችሁ ሳምንት በዚህ ጉዳይ እንጨቃጨቃለን። ክብር ለጌታ ይሁን። ኮሮና ሲገባ ክው ካሉት አገልጋዮች መካከል አንዱ ነበርኩ እና 3 ልጆች ይዤ አካውንቴ ላይ 3000 ብር ነበር እና እኔ 2 ሳምንት ዘግተው ይከፍታሉ ብዬ ነበር የጠበቅኩት። ባይ አይከፍቱም። የሆነ በዓል መጣና ልጄ ዶሮ አይገዛም አለችኝ። ኮሮና ነው አይወጣም ብዬ በሷ አመለጥኩ። ከዛ ብለው ግራ ገባ። ከዛ አንድ ሌሊት ላይ ተነሳውና ሳሎን ግብቼ ሶፋ ላይ እንደ ሰው ና ኢየሱስ እዚህ ጋር ተቀመጠን። እሱን ያስቀመጥኩበት ቦታ ላይ ተንበረከኩና እኔ በአገልግሎቴ እንደ ሰው ትልቅ ቢባልም ሀገር ደጋግሜ ሄጃለሁ። ዘርፌ አልመጣሁም ታውቃለህ። ብዙ ማቃቸው ሀብታሞችም አሉ። ጽድቅን ነግሬ ነው የተውኳቸው፣ አልዘረፍኳቸውም። ስለዚህ ይከፈለኝ አልኩት። እርዳኝ። አሁን ማንም ሊደርስልኝ አይችልም። እነዚህ ልጆች ከኔ ስለተወለዱ የመራብ መብት ግዴታ የለባቸውም። እውነት ነው ጊዜ ስሰጥህ ብራብን ብጠማም አገለግልሃለሁ ብዬ ቃል ገብቼልሃለሁ። ያን ቀን እኔ እናንተ ስንፈራረም ሚስቴ ነበረች አልኩት። ቃል ገብታለች። እኔን ስላገባች እንድትጠበስ አልፈልግም። ልጆች አልነበሩም፣ ቃል አልገቡልህም። እኔን እንደፈለክ አድርገኝ። ገጠባና ከተር ረስብኝ። ይሄንን ግን ልቋቋም አልችልም አልኩት። ከዛ ላፕቶፔ ላይ ስጎረጉር የሆነ ዲላ ምናምን አካባቢ ያገለገልኩት የሆነ ደስ የሚል ያን የተለቀቀ ቪዲዮዎች ነበር ተከታታይ። አንዱን ፌስቡክ ላይ ያለቀኩት የሆነ ቲዩብ ተቀብሎ ለካ ሌሊት ለቆታል። ተዋ ስልክ በዛ ፍቄ ምንድነው ሲል ደሞ ተቆርጧል። ተከታዩ ምንድነው ስገባ ቫይራል ወጥቷል። 300 ምናምን ሼር አለው ምናምን አለ። ማን ነው ተከታዩ ክፍል የት ነው ይላል። ለካ ጴንጤ ሁሉ ቤት ተቀምጧል። ስለዚህ ተገዶ ያያል። ኧረ እኔ ነኝ እያልኩ በኮሜንት አሜን ነው ከስር ሁለተኛውን ሶስተኛውን ስለ ከዛ ስልኬ መጮህ ጀመረ። ያንን ክፉ ዘመን በዶላር በዩሮ ምናምን ከፈለኝ። ስሙ ይባረክ። አሜን አትሉ? ምንላችሁ ነው? አገልጋይ መሰቃየት የለበትም። ባጥቢያችሁ እንደ ሀገር እንደ ከተማ ጽድቅ ካያችሁባቸው ባታበሏቸው ባታጠጧቸው በርታ እየጸለይኩልህ ነው በሉት። ቴንኪው የተጠቀምን ነው ማለትን ልመዱ። ሁሉ ላይ ገጭ ብሎ አይቻልም። እንደምትወዷቸው ይወቁ፣ እንደምታከብሯቸው ይወቁ፣ እንደምታስቡላቸው ይወቁ። ክብር ለጌታ ይሁን። ጌታ ደግሞ ተረፍ ሲያደርግላችሁ ስጧቸው። ማንን? የረዷችሁ ድነት ያስተማሯችሁን እነጋሽ እንትናል አትርሱ። አሜን ነው። 100% 20% እንኳን አትርሱ። አስተዳደር ክፍልም ያላችሁ ሰዎች ይሄ መልእክት ይድረሳችሁ። አሜን ነው። ገበያውን ያማከለ አሜን ነው። አንዳንዶች ሌባ የሆኑት ተገደው ይመስለኛል። ሲጀምሩ ጥሩ ነበሩ። ያችሁ ተጠምዘው መስመር የሳቱ ሰዎችም አሉ እዚህ ከተማ ላይ እና ያንን እናድርግ ይሻለናል። ጌታ ይባረክ። የሰማነውን በልቦናችን በተለይ የመጨረሻዋን በልቦናችን ያሳድር።